በጣም የሚስጥት ነገር ነው። ከባድ የአገር ክደት ነው። አሳፋሪ ነው በጣም እኔ አፍራለሁ። በህልም ዓለም ነው አብዛኛውን የኖሩት። ሀገር ሲገነባ ሲኖርና ለትውልድ ሲተላለፍ የሀገር ባለቤት የሆነው ህዝብ በኖረበት ዘመን ለሀገር የሰራው መልካምና ክፉ ስራ ሁሉ የዚያች ሀገር የመኖር ታሪክ አንድ አካል ሆኖ ዘመናትን ይሻገራል። በዚህ እውነትም ኢትዮጵያ በመኖር ታሪኳ የከተበቻቸው የሞቱላትንና የገደሏትን ዜጎቿን ምግባር ለትውልዶቿ አሻግራለች። በስርዓቶች ጥላ በመሪዎች ግርዶሽ የተከሰቱ መልካምና ጥቁር ክስተቶች ሁሉ ስልጣንም ኃይልም ሳይገድባቸው የሀገር እውነታነታቸውን ጸንቶ የኢትዮጵያዊነት ታሪክ አንድ አካል ሆነውም ዘልቀዋል። ለዚህም ኢትዮጵያ በዘመናቱ በየስርዓቱ ለህዝብ ጥቅም ለሀገር ክብር ሲሉ አንዲት ህይወታቸውን እስከ መክፈል የደረሱትን የበዙ ሀገር ወዳድ ጀግኖቿን ብሎም ዕውቀት ችሎታና ጥበባቸውን ለሀገራቸው ክብርና ከፍታ በፍቃዳቸው ተግብረው በሀገር መሬት መልካም ቀኖችን መፍጠር የቻሉትን የዘመን ልጆቿን ታሪክ በኩራትና በክብር ሲዘከር እንዲኖር በማስቻል በትውልዶች ልብ ውስጥ የጻፈች ሀገር እንደመሆኗ ሁሉ በሌላኛው ጽንፍም ግለኝነታቸው ጸንቶ ሀገራቸውን የበደሉ አፈራቸውን የካዱና ህዝባቸውን በንዋይ መንዝረው የዘመናቸው አሻራ በጥቁር እንዲወሳ የሆኑ ግለሰቦችን አድራጎትም ለመማሪያነት ያኖረችና ዘመናትን የተሻገረች ሀገር ናት። ትንሹን የህዝባቸውን ዕውቀት ያልተረዱ መሪዎች ከዙፋኑ ሲሰፍሩ ለማይሞላው የግለኝነት ቋታቸው ወደ ራስ ሲግፉ ብሎም የህዝባቸው ጥያቄ ሮሮና ቁጣ ማዕበል ሆኖ በኃይልና በብረት ያጠሩትን ዙፋናቸውን ሲያስርድ እውነት ሲያሸንፍ ዕድልና ጊዜ ሸሽቷቸው ህዝባዊ ፍትህ ስርዓትና ህግ ገዝቷቸው የጠቆረ የመኖር ታሪካቸውን ከትበው ያለፉበትን እውነት ያኖረች ሀገርም ናት ኢትዮጵያ። ከዚህ እውነታ በመነሳትም ዘመናትን የኋልዮሽ ሳንመለስ ቅርብ በሚባሉ ጊዜያቶች ውስጥ የህዝብ አደራና እምነትን የመሪነት ክብርና ሐቅን የሀገር ተስፋን ስለናደው ሁነት የሚያትተውን ሀገራዊ መረጃ እንዳስሳለን። ስንጀምረው ግን በመላ ሀገሪቱ በህዝብ ጥያቄና ግፊት ብሎም በዜጎች መስዋዕትነት የተገኘው ለውጥ ቀጥሎ ፍትህን በማስፈን የሀገርን ህመም ከማከም በተጓዳኝ የዳነችና የደመቀችን ጠንካራ ሀገር ኢትዮጵያን አጽንቶ ሌብነትና ግለኝነትን ለተጠየፈው ትውልድ ማሻገሩ የሁሉም ዜጋ የመኖር ግዴታው መሆኑን እናያለን። ከዳር እስከ ዳር ቆምልሃለሁ በሚለው መንግስት ስርዓት ላይ ተነስቶ ማዕበል የፈጠረው ስርዓቱ ሀገሪቱን የሚገነባ ሳይሆን ሀገሪቱን በልቶ የሚገል በመሆኑ ነው እንጂ ህዝቡ አገሩን ጠልቶ መንግስትን ጠልቶ አይደለም። ይህ ቻይ ህዝብ ነው፣ ኃላፊነት የሚሰማው ህዝብ ነው። ስንቀጥልም በመረጃዎች ስንደገፍ ሀገርና ህዝብን ለማሻገር ያለሙ ተቋማዊ መሰረቶችን ይዞ ተቋቁሞ ነገር ግን በተቋሙ አመራሮች የግለኝነት ፍላጎት ስፋት፣ የቡድን ጥቅመኝነት ምግባር፣ በማናለብኝነት መንፈስ እርምጃዎችና የሀገርና የህዝብን ሀብት ለራስ ብቻ ለማግበስበስ በባከኑት አመራሮች ምክንያት ከነካው ሁሉ አብዛኛው መና ስለሆነበት ዘመናዊ ዕውቀትና ችሎታ ያላቸውን ዜጎች አቅፎ ነገር ግን ያለው ዕውቀት ችሎታ ገንዘብና ጊዜው ሁሉ ስለባከነበት ከተስፋ ውጭ የተወራለትን የግዝፈቱን ያህል ለሀገር መልካም ፍሬን ሳያበቅል ምናባዊ ስለሆነው ተቋም እንዳስሳለን። በሀገሪቱ ፍትሃዊ የሀብት ክፍፍል እንዳይኖር በማድረግ በዜጎች መካከል ልዩነት እንዲፈጠር ጥቂት ግለሰቦች በህገወጥ መንገድ ሀብት እንዲያካብቱ በማድረግ ሀገር በዲሞክራሲና በፍትሃዊነት እጦት እንድትፈተን ምክንያት የሆኑትን ሙስናና ብልሹ አሰራሮችን ለመግታትና አጥፊዎችን ለህግ ለማቅረብ የህዝብና የመንግስትን የአብሮነት ሥራና ሀገራዊ ግዴታን ለማሳየት ያለመ ነው። በዚህም በወንጀሎቹ ላይ የቀረቡ ጥቆማዎችን መሰረት በማድረግ ወንጀሎቹን አጣርቶ ለህግ ለማቅረብ በማለም በጠቅላይ አቃቢ ህግ የሚመራ ቡድን ተዋቅሮ የማስረጃ ማሰባሰብና የወንጀል ምርመራ በማከናወን
የተደረሰበትን እውነታ መጠቀም አስፈልጓል። ይህን በመጠቀምም ከመንግስት የልማት ድርጅት አንዱ የሆነውን ሀገር በቀሉን ተቋም የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም የሜቴክን መጋረጃ ገልጠን ከምስረታ ዓላማውና ከጅምር ስራዎቹ ጀርባ ያለውን መረጃ እንቃኛለን። የብረታ ብረትና ኢንጂነሪንግ ኮርፖሬሽን በሚኒስትሮች ምክር ቤት በደንብ ቁጥር 183/2002 መሰረት ሰኔ 2 ቀን 2002 ዓመተ ምህረት በ10 ቢሊዮን ብር የተፈቀደና 3.1 ቢሊዮን በጥሬ ገንዘብና በአይነት በተከፈለ ካፒታል ሲመሰረት የኢፌዴሪ መከላከያ ሰራዊት የትጥቅና የቴክኖሎጂ ፍላጎትን ለማርካት ሀገራዊ ልማቱን የሚያፋጥኑ የኢንጂነሪንግና የቴክኖሎጂ ስራዎችን ለመከወንና አቅም ለመገንባትና ቴክኖሎጂን ማልማት ላይ አልሞ ነበረ። ቢሆንም ኮርፖሬሽኑ የተጣለበትን ኃላፊነትና ተልዕኮ ለመወጣት ስራዎችን ሲያከናውን በተለይም ከውጭና ከሀገር ውስጥ ግዢዎች ጋር በተያያዘ ከፍተኛ የሕግ ጥሰትና ምዝበራ የተፈጸመ መሆኑን መረጃዎቹ ያሳያሉ። በዚህም መሰረት ከግንቦት ወር 2004 ዓመተ ምህረት ጀምሮ የአመራር ለውጥ እስከተደረገበት ጊዜ ድረስ በድምሩ 37 ቢሊዮን 527 ሚሊዮን 6464 ብር የውጭ ሀገር ግዢዎችን ያለ ጨረታ መፈጸሙ ይታያል። እኔ እስከማውቀው ድረስ ሜቴክ ውስጥ የተደረገ ጨረታ በጨረታ እኔ እስከሚገባኝ ጊዜ ድረስ በጨረታ ይህ ነው የሚባል በተለይ ለሎካል ድርጅቶች ፐርሰናሊ እኔ አክሰፕት የማደርገው ነገር ምንድነው እነዚህ ወታደራዊ ፕሮጀክቶች አሉ። እነዚህ ወታደራዊ ፕሮጀክቶች ጨረታ ወጥቶ ይገዙ የሚል ሐሳብ የለም። ትክክልም ነው። ያለ ጨረታ ሊገዙ ይችላሉ። ከሴኩሪቲ አንፃር ከደህንነት አንፃር ኮመርሻል ስራዎች ላይ ለምንድነው የንግዱ ማህበረሰብ የማይሳተፈው? የንግዱ ማህበረሰብ ቫልዩ አድ ሊያደርግ ይችል ነበር። ይሄ ግን የሆነበት ሁኔታ የለም። ከዛ ይልቅ በትውውቅ በወገንተኝነት በሰፈር ልጅነት በአምባገነንነት ይደረግ ነበር። እኔ ፐርሰናሊ የተሰደቡ ሚኒስትሮችን አውቃለሁ። የነዚህ ሜጋ ፕሮጀክቶች የኦሞ፣ የዳሴ፣ የበለስ፣ የያዩ በተመሳሳይ ቴርማል ሐዋሽ አርባ የተጀመረው የነዚህ ፕሮጀክቶች የሚመራ አንድ ኒው ቢዝነስ ዲቨሎፕመንት የሚባል አንድ ቲም ክፍል አለ ኒው ሜቴክ ውስጥ። እኔ እዛ ክፍል ውስጥ ሎጂስቲክ ሄድ ነኝ። ለተወሰነ ጊዜ ሎጂስቲክ ሄድ ሆኜ ሰርቻለሁ። ግዢ ክፍሉ እኔ ስር ነው ያለ። ግን ግዢዎቹ የሚከናወኑት በራሱ የክፍሉ ኃላፊ ለሆኑት እና ኮሎኔል ሙሉ ወልደ ገብርኤል እና ኮሎኔል በሬ ገብረ ሚካኤል እና በራሱ ደግሞ እንግዲህ ዋና ዳይሬክተሩ አብዛኞቹ ግዢዎች በእነዚህና በሌሎች በተቋሙ ከፍተኛ አመራሮች ነው የሚያልቀው። ብዙ ጊዜ በውጭ ሀገራት ዕቃ ግዢ አቅራቢነትም የተወሰኑ ድርጅቶች ብቻ ግልጽ ባልሆነና የግዢ ሕጉን ባልተከተለ መንገድ በተደጋጋሚ ከ4 እስከ 105 ጊዜ በሚደርስ ድግግሞሽ አቅራቢ ሆነው ይገኛሉ። በኮርፖሬሽኑ የሀገር ውስጥ የግዢ ሂደትም ኮርፖሬሽኑ የሜቴክ አጋር ናቸው ያላቸውን ድርጅቶችና ነጋዴዎችን በራሱ ጊዜ በአጋርነት ዝርዝር ውስጥ መዝግቦ እርስ በእርሳቸው እያወዳደረ ግዢ የሚፈጽምበት ሂደትም ፍትሐዊ የገበያ ውድድርን በመሸርሸር ለውስን አካላት የኢኮኖሚ ተጠቃሚነት በር የከፈተ አሰራር መከተሉንም መረጃዎቹ ይጠቁማሉ። የአጋር መርህ እኔ ይሄ ነው ብዬ አላምንም። አጋር ለምሳሌ አንተ የፈለግከውን ሰው አምጥተህ አጋር ብለህ ታቋቁመዋለህ። ይህን ህግ ይፈቅዳል? የሀገሪቱ ህግ ይፈቅዳል? እኔ አይ ዶንት ቲንክ ሶ። በቤተሰብ ወንድም እህት የመሳሰሉ ሰዎች መጥተው ቢዝነስ እንዲወስዱ የሚደረጉበት ሁኔታ አለ። ግን ትልቁ ችግር በወቅቱ አንዱ ችግር ሀይ የሚለው የሚቆጣጠረው ኦዲት እንኳን የሚያደርገው በድፍረት ገብቶ በሌለበት ሁኔታ ነው እየሰራ ነበር። ጋሪ ማምረት ይቻላል፣ ትራንስፎርመር ማምረት ይቻላል፣ አውቶቡስ ማምረት ይቻላል አይቻልም፣ አምፖል ማምረት ይቻላል አይቻልም። ወጥተን ክብርና ምስጋና ይሰጠው ለስርዓታችንና ለመከላከያ ሰራዊታችን
ወደዚህ ደረጃ መሸጋገር የምንችልበት ምዕራፍ ላይ ደርሰን ከቢሮክራቲውም ከአቀባባዩም ከሌባውም ከኪራይ ሰብሳቢውም ክርክር በፕሮዳክት የለም። ከእንግዲህ አልቋል። ያለ ጨረታ ሰጣችሁ፣ ያለ ግምገማ ሰጣችሁ፣ ያለ ምናምን ክርክር ነው የነበረው ከፕሮዳክቱ ጋር። የኢትዮጵያ ሕዝቦች በየደረጃው ተጠቃሚ እንዲሆኑ ለማድረግ ጨረታ እናወጣ። እያንዳንዱ ፕሮጀክት ላይ የገቡ ሰዎች ወይም ኮንትራክተሮች በራሳቸው ከኃላፊዎች ጋር ባላቸው ትስስር የመንግስት የውሳኔ ሀሳቦችን እየተከታተሉ ነው ስራውን እየወሰዱ የነበሩት። የሚመረጡበት መንገድ በግለሰቦች እንጂ በየትኛውም መመዘኛ አይደለም። አንድ መሳታፊ ነው ብለህ ለማለት የምትችለው አይደለም። ውድድር ስኖር ነው ሰው ተሳትፏል ማለት የምትችለው። ሁሉንም በዘርፉ ውስጥ የሚንቀሳቀሱ ሀገራዊ ቂሞች በሙሉ ተሳትፎበት አይደለም። በኮንትራት አሰጣጥ ላይ እኛ ስናጠና ባጠናናቸው የ2156 ውሎች ላይ ከነሱ 329ዎችን በዲቴይል አይተን ነበር። በዛ ላይ አንድም በግዥ መመሪያ መሰረት የተገዛ ግዥ አላገኘንም። ይሄም ብቻ ሳይሆን የሚገዛው አጋር የሚላቸው አሉ። አጋር ብሎ የለያቸው አሉ ሜቴክ። እነዛን አጋሮች ሶ ሜኒ ታይምስ እየተመላለሱ እነሱ ናቸው የሚያቀርቡት። ለህዝቡም ግልጽ አይደለም። ያው በህገ መንግስቱ አንቀጽ 12(1) ላይም የመንግስት መስሪያ ቤቶች የሚሰሩት ስራ ለህዝቡ ግልጽ መሆን እንዳለበት ያስቀምጣል። ግን ምንም ግልጽ አይደለም። እዛ ውስጥ ለውስጥ የሚሰሩ ነገሮች የሚበዙበት መሆኑን ነው ያየነው። ኮንትራት ማኔጅመንቱን በጣም ደካማ ነው። በዚህም ከ15 እስከ 21 ጊዜ ድግግሞሽ ከኮርፖሬሽኑ ያለ ጨረታ ዕቃ ሲያቀርቡ የነበሩ ድርጅቶች መኖራቸው፣ ከዚህም በላይ ስራውን ያለ ጨረታ ወስደው በተጨማሪም የሚሰሩበትን ገንዘብም ከኮርፖሬሽኑ ካዝና በማውጣት አግባብነት የሌለው የብድር አሰጣጥ ሁነትንም መረጃዎቹ ይጠቁማሉ። በዚህ ሂደትም 12,313,366 ብር ከ71 ሳንቲም ወጪ ሆኗል። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ትላልቅ የመንግስት ግንባታዎችን በራሱ ይዞ ወይም ለሌሎች ሀገር በቀል ድርጅቶች ወይም ተቋራጮች ሰጥቶ ለማሰራት እንዲያስችለው ይህን ስራ የሚከታተል 9 አንደኛ ደረጃ ተቋራጮችን በአባልነት የያዘ በኮርፖሬሽኑ የሚመራ አማካሪ ቡድን ወይም ኮንሰርት ቲም ምንም የህግ መሰረት በሌለው ውስን ግለሰቦችና ቡድኖችን ለመጥቀም ባለመ መልኩ አቋቋመ። በውስጡ ቦርቧሪዎች፣ ለራሳቸው ጥቅም ለግልም ሆነ ለቡናዊ ጥቅም የቆሙ ወገኖች ተደራጅተው ሀገራዊ ሀብትን የሚዘርፉበት መንግስት ነበር። ከጅቡቲ እስከ መርካቶ ኬላ እየተከፈተ በኮንቮይ ቀረጥ ያልተከፈለበት ካርጎ በሚሊዮኖች በብዙ ሚሊዮኖች የሚቆጠር ንብረት መንግስት እንዳያገኝ ተደርጎ መርካቶ የሚራገፍበት አሰራር ነበር። ይሄን አውቃለሁ። ሀገሪቱ የምትታረደው እዛ ነው፣ ጅቡቲ ላይ ነው፣ ወደብ ላይ ነው። የኢትዮጵያ የሸቀጥ ዋጋ የሚወሰነው ጅቡቲ ላይ ነው። እነዚህ የተደራጁ የዘረፋ ቡድኖች ፈለጉትን የሚያደርጉት እዛ ነው። የሚወጣው እዛ ነው። የሚወጣው በዛ በኩል ነው፣ የሚገባው በዛ በኩል ነው። ስለዚህ ምንም የሚገርም ነገር አይደለም። ትንሽ ህጋዊ መንግስት ነበርን ወይ እኮ ነው የምትለው። ህጋዊ መንግስት ነበርን፣ በህግ የሚሰራ ለህግ የሚገዛ መንግስት ነበርን ወይ ነው የምትለው። ገፍቶ ይሄደን ይገላሉ። ስንት ዜጎቻችን በየቦታው እንደተገደሉ ታውቃለህ። እና መንግስት ነበርን ወይ? ይህች ሀገር ተሸክማ የኖረችው ኢዳ አይደለም፣ ከባድ ኢዳ ነው። ፕሮጀክት የተሰጠውን ድርጅት በመገምገም ፕሮፖዛል ማቅረብና በአጋርነት የተመዘገቡ የኮርፖሬሽን ድርጅቶችና የኮንስትራክሽን ድርጅቶችና ማህበራት እንዲሳተፉ ማድረግ የዚህ ቡድን ተግባርና ኃላፊነት ሆኖ ተቀምጧል። በዚህ አሰራር መሰረትም የማዳበሪያ ፋብሪካ
የስኳር ፋብሪካና የህዳሴው ግድብ ግንባታን ጨምሮ የተለያዩ 14 ፕሮጀክቶች ለተቋራጮችና አማካሪ ድርጅቶች እንዲተላለፉ ተደረገ። የአካሄድም የብረታ ብረትና ኢንጂነሪንግ ኮርፖሬሽን ከፕሮጀክቶቹ ባለቤቶች ስኳር ኮርፖሬሽን፣ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽንና ኬሚካል ኢንዱስትሪ ኮርፖሬሽን ፕሮጀክቶቹን እንደ አንድ የስራ ተቋራጭ የግንባታ ስራውን ተረክቦ ሊሰራ ሲገባ ራሱን የፕሮጀክቶቹ ባለቤት፣ አማካሪ፣ ተቋራጭ፣ መራጭና ደልዳይና የፕሮጀክት ተቆጣጣሪ አድርጎ በመሰየም የሀገሪቱን የግዢና የግንባታ ህጎችን የጣሳ አሰራር ዘርግቷል። መንግስት ሊያስገነባቸው የፈለጋቸውን የስኳር የህዳሴ ግድብና ማዳበሪያ ፋብሪካዎች ግንባታን ለማከናወን ከተረከበ በኋላ የተወሰኑ የግንባታውን ስራ ለንዑስ ተቋራጭ ሊሰጥ ከሚችልበት መደበኛ የግንባታ ህግ አሰራር ውጪ ሙሉ ግንባታውን መስጠቱ የግዢና የግንባታ ህጎችን የሚጥስ አድሏዊነት የተሞላበት የሙስና አሰራር እንደሆነ ነው መረጃዎቹ የሚያሳዩት። በተጨማሪም አማካሪ ድርጅቶች በህገወጥና አድሏዊነት በተከተለ መንገድ ከመመረጣቸውን ባሻገር የተመረጡበትና ወደ ስራ የገቡበት ጊዜ ስራ ተቋራጮች ተመርጠው ግንባታ ከጀመሩ በኋላ መሆኑ ሲታይ አማካሪ ከመመደቡ በፊት የተከናወኑ የግንባታ ስራዎችን ጥራትና የወጪውን ትክክለኛነት ማረጋገጥ አለመቻሉ ብሎም የኮርፖሬሽኑ የግንባታ ማሽነሪዎች ኪራይ የግዢ ስርዓቱን ባልተከተለ መንገድ መከናወኑ በኮርፖሬሽኑ ውስጥ ለሙስና ተግባር መደላደል የፈጠረ አካሄድ ሆኗል። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሊገነባ የወሰዳቸውና ኢትዮጵያውያን ከኑሮና ከዕለት ጉርሳቸው ቀንሰው የተሻለች ሀገር ለመገንባት ጥሪታቸውን ያፈሰሱባቸው የህዳሴው ግድብ አይነት ፕሮጀክቶች ግንባታ እውን መሆንና ሀገራዊ ፍሬያቸውን ማየት የዜጎች ፍላጎትና ምኞት ሆኖ ቀጠለ። ከዚህ በተጓዳኝ ያለው ሌላው ማሳያ ደግሞ መንግስት በሀገሪቱ የማዳበሪያ ፋብሪካ መገንባት የሚያስችል ሁኔታ መኖር አለመኖሩን የሚያሳይ ጥናት ተካሂዶ እንዲቀርብ በታዘዘው መሰረት የቀረበው የጥናቱ ውጤት ስራው አዋጭነት እንደሌለው አረጋግጧል። ይህ ሆኖ ሳለ ግን ፕሮጀክቱን የመስራት አቅም እንዳለው ላልተረጋገጠው ለብረታ ብረትና ኢንጂነሪንግ ኮርፖሬሽን ያለ ጨረታ ተሰጠ። በዚህም የያዩ ማዳበሪያ ፋብሪካ ግንባታ የአዋጭነት ጥናት በ1997 ዓመተ ምህረት ኮምፕላንት በተሰኘ የቻይና ኩባንያ የተከናወነ ሲሆን በዚህም መሰረት ፋብሪካውን ለማጠናቀቅ 4 ዓመትና $729 ሚሊዮን እንደሚያስፈልግና ፋብሪካው የወጣበትን ወጪ ለመመለስና ትርፋማ ለመሆን አዋጭ እንዳልሆነ ተረጋገጠ። ሆኖም በወቅቱ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ዋና ዳይሬክተር በነበሩት ሜጀር ጀነራል ክንፈ ዳኘው አማካኝነት ከሜቴክና ሌሎች የሀገር ውስጥ ተቋማት ባለሙያዎችን በመመደብ ፕሮጀክቱ አዋጭ በሚሆንበት መንገድ ጥናት እንዲካሄድ ትዕዛዝ ተላለፈ። ለግንባታው ከሚያስፈልገው ግብዓት 25 ከመቶ በራሱ በሜቴክ ባለሙያዎች አቅም ቀን ከሌት የሚሰራ መሆኑንም ታሳቢ ያደረገ ጥናት እንዲከናወንም አጽንኦት ተሰጠበት። በዚህም መሰረት የያዩ ማዳበሪያ ፋብሪካን ለመገንባት 4 ዓመትና $542 ሚሊዮን እንደሚያስፈልግ የሚያሳይ የአዋጭነት ጥናት ቀረበ። ይህን በመቀበልም ባለሙያዎቹ የፋብሪካውን ግንባታ በ18 ወራት ውስጥ ማጠናቀቅ እንዳለባቸው ከዋና ዳይሬክተሩ ትዕዛዝ ተላለፈ። ለባንክ ብድር መጠየቂያ በሚሆን መልክ በተዘጋጀ ሰነድም የፕሮጀክቱ ባለቤት ያልሆነው ሜቴክ ከኢትዮጵያ ንግድ ባንክ አንድነት ቅርንጫፍ 10.6 ቢሊዮን ብር በብድር መልክ በወቅቱ ለነበረው የፕራይቬታይዜሽንና የመንግስት የልማት ድርጅቶች ተቆጣጣሪ ኤጀንሲ ስም እንዲሰጥ ተደረገ። አሁን ድረስም ሜቴክ 5 ቢሊዮን 938 ሚሊዮን 532284 ብር የፕሮጀክቱ ባለቤት ከሆነው ከኬሚካል ኢንዱስትሪ ኮርፖሬሽን የተከፈለው ሲሆን የኬሚካል ኢንዱስትሪ ኮርፖሬሽንም እስከ ሐምሌ 2010 ዓ.ም ድረስ 3 ቢሊዮን 220 ሚሊዮን 80 ሺህ ብር የባንክ ወለድ ከፍሏል። በያዩ የማዳበሪያ ፋብሪካ ግንባታ ሂደት ውስጥ ሜቴክ ከኬሚካል ኢንዱስትሪ ኮርፖሬሽን ጋር $322 ሚሊዮን ውል የያዘ ሲሆን ሜቴክ እስካሁን $220 ሚሊዮን ተረክቧል። በዚህ መሰረት ከአጠቃላይ ክፍያው 60 ከመቶ የወሰደ ሲሆን የፕሮጀክቱ ግንባታ ሂደትም 32.13 ከመቶ ላይ ይገኛል። ቀሪውን ግንባታ ለማጠናቀቅም $478 ሚሊዮን ወይም 13 ቢሊዮን 145 ሚሊዮን ብር ያስፈልጋል። የተሰራው የሲቪል ስራ የተሰነጣጠቀ ፋውንዴሽን ሳይ ደንግጫለሁ። ለምን የማዳበሪያ መሳሪያዎች በጣም ከባዶች ናቸው። እንኳን ሲተከል ቀርቶ ተተክሎ ላይቭ ሆኖ በሚሰራበት ጊዜ ሊያስከትል የሚችለውን ቫይብሬሽን ሊኖር ይችላል፣ ጭነት ሊኖር ይችላል።
ያንን መሸከም የሚችል ፋውንዴሽን ይፈልጋል እና ክራክ ካደረገ አስፈሪ ነገር ነው። ምክንያቱም ኢንቨስትመንቱ ያንን መሳሪያውን ይዞ ምንድን ነው የሚደረገው ያ ኮንክሪት እና በጣም አስፈሪ ሁኔታ ነው። ደግነቱ መሳሪያዎቹ አልተገዙም፣ የገባም የለም። ሲቪል ስራው ግን እንግዲህ ፕሮሲድ አድርጓል ነው። ፋውንዴሽን ብዙ እንደተሰራ ነው። ምንም እንኳን የጥራት ችግር አጋጠመው የሚለው ነገር አስጊ ቢሆንም መሳሪያ ለመገዛቱ በአንድ በኩል እሰየው ነው። ስለዚህ አሁንም መሳሪያ ከመግዛት በፊት የሲቪል ኮንስትራክሽኑ ስራ በትክክል እነዚህን መሳሪያዎች መሸከም መቻል አለመቻሉ ሳይጣራ ኢንቨስትመንቱ ባይቀጥል የተሻለ ይመስለኛል። ከህዳሴው ግድብ ግንባታ ፕሮጀክት ጋር በተያያዘም እንደ አውሮፓውያን አቆጣጠር ህዳር 2011 ዓ.ም በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽንና በብረታ ብረትና ኢንጂነሪንግ ኮርፖሬሽን መካከል የኤሌክትሮ ሜካኒካልና ሃይድሮሊክ ስቲል ስትራክቸር ስራ ለማከናወን 2 ውሎች ተፈጽመዋል። 24 ቢሊዮን 400 ሚሊዮን 463,424 ብር ከ96 ሳንቲም በሆነ የግንባታ ጠቅላላ የገንዘብ ዋጋ ስራው ለሜቴክ ያለ ጨረታና ከግዢ ህግ ውጪ እንዲተላለፍ ሆኗል። የብረታ ብረትና ኢንጂነሪንግ ኮርፖሬሽን የቅድመ ክፍያን ጨምሮ በተለያዩ የክፍያ ዙሮች በድምሩ 16 ቢሊዮን 790 ሚሊዮን 601,080 ብር ከ48 ሳንቲም የተከፈለው ሲሆን ይህም ከአጠቃላይ የውሉ ገንዘብ ውስጥ 65.65 ከመቶ ሲሆን የስራው ሂደትም 23.03 ከመቶ ላይ ነው። ሜቴክ ለዚህ ስራ ብቻ ከወሰደው ገንዘብ ውስጥ 9 ቢሊዮን 483 ሚሊዮን 231,610 ብር ከ75 ሳንቲም እስካሁን ለተከናወነው ስራ ወጪ ያደረገ ሲሆን ለስራው ያልተከፈለው 7 ቢሊዮን 609 ሚሊዮን 862,344 ብር ከ53 ሳንቲም በኮርፖሬሽኑ አካውንት ውስጥ ሊገኝ ሲገባው አሁን ሜቴክ በአካውንቱ 226 ሚሊዮን 612,325 ብር ከ83 ሳንቲም ብቻ ኑሯል። የቀሪው 7 ቢሊዮን 383 ሚሊዮን 250,018 ብር ከ07 ሳንቲም ገንዘብ መድረሻው አልታወቀም። ምን እንበላለን ተበድረን፣ ምን እንከፍላለን ተበድረን አይነት ብሂል ነው ያላችሁ። አንድ ጊዜ ሲቸግረው ከባንክ ያመጣል። 16 ቢሊዮን ብር አለበት የባንክ ብቻው። አንድ ጊዜ ከመንግስት ያፍሳል። 50 ቢሊዮን ብር አካባቢ ከመንግስት ለፕሮጀክቶች ተብሎ የመጣ ነው። አንዱ ፕሮጀክት ግን አላለቅም እስካሁን። 50 ቢሊዮን ብር አምጥቶ 8 ዓመት የቆየ ተቋም ነው። አሁን 10ኛው ወደ 9ኛው ዓመት ነው። 2002 ላይ ነው እንትን ያለው 9ኛው ዓመት ነው። 3 ጊዜ ብቻ ነው ኦዲት የተደረገው። ስለዚህ ገንዘብ እንዴት እንደሚወጣ እንዴት እንደሚገባ ስለማይታወቅና የሚለካ ነገር ስለሌለው አቅራቢውን ባቀረበው ልክ አይከፈለውም፣ ባላቀረበውም ልክ አይቀጣም። በዚህ ምክንያት ፕሮጀክቶቹ ገንዘብ አጥተው ወገባቸው ተቆረጠ። ከዚሁ የህዳሴው ግድብ የምንጣሮ ስራ ጋርም በተያያዘ እንደ አውሮፓውያን አቆጣጠር በህዳር 26 2014 ዓ.ም በብረታ ብረትና ኢንጂነሪንግ ኮርፖሬሽንና በመብራት ኃይል ኮርፖሬሽን መካከል በተደረገው ዋናና እንደ አውሮፓውያን አቆጣጠር በህዳር 16 2016 በተሻሻለ ውል የግድቡ ውሃ የሚጠራቀምበት ቦታ ላይ ያለውን ደን ለመመንጠር የ5 ቢሊዮን 158 ሚሊዮን 611,576 ብር ከ55 ሳንቲም ስምምነት ላይ ተደርሷል። ሜቴክ ከዚህ የሥራ ስምምነት ላይም ቅድመ ክፍያን ጨምሮ በአጠቃላይ 2 ቢሊዮን 579 ሚሊዮን 305,783 ብር ከ01 ሳንቲም ተረክቧል። የክፍያ ከውሉ 50 ከመቶ ሲሆን የሥራው ክንዋኔ ግን በ31.78 ከመቶ ላይ ይገኛል። አጠቃላይ የኦዲት ስራው ሲጠናቀቅ የሚታወቅ ሲሆን እስካሁን በተገኘው መረጃ ሜቴክ ለደን ምንጣሮ ከወሰደው ገንዘብ 2 ቢሊዮን የሚሆነው ገንዘብ ገና ለስራው ያልተከፈለ ቢሆንም ነገር ግን ይህም ገንዘብ በኮርፖሬሽኑ የባንክ ሂሳብ ውስጥ አልተገኘም። ከህዳሴ ግድብ 16.7 ቢሊዮን ብር ሜቴክ ተቀብሏል። አሁን ጠቅላላ ያወጣውን ወጪ ስቶሪ ያለውን ጥሬ ዕቃ ሁሉ እንቁጠረዋልና ቆጥረን እያንዳንዱ ስናየው የተሰራውንም በአማካሪ የተረጋገጠው 6.7 ቢሊዮን አካባቢ ነው።
እኛ ግን እዚህ ስቶርም ያለውን የትም ቦታ ያለው ወደብም ላይ ያለውም ጉዞም ላይ ያለውም ትንሽ ብር የተከፈለበትንም እነዛን ሁሉ ቆጥረን 9.5 ነው የመጣው። 7.2 አካባቢ አሁን ምን ላይ እንደዋለ አናውቀውም። ህዳሴ አሁን ያቆም ነው በአብዛኛው አንዱ ኤፊሽንት አይደለንም። በዛ ምክንያት ለኢፒ እንዲሰጥ በዋናነት ግን ገንዘቡ የለም። በምን እንስራቸው? አሁን ከፕሮጀክቶቹ መጠናቀቅ በላይ ይህ ለቁጥር የበዛው የድሃይቱ ሀገር ሀብት የት ገባ የሚለውን ማወቅና የወንጀል ሙስናና የሌብነቱ ድርጊት ፈጻሚ እጆች ህግና ፍትህ እንዲገዛቸው ማድረጉ የሁሉም ጥያቄና ፍላጎት ነው። እነዚህ ያለ ይሉኝታ ያለ ሀፍረት የሀገሪቱን ሀብት ሙጥጥ አድርገው የጨረሱ ቡድኖች ናቸው። እነዚህ ሊባሉ ስህተት መፈጠር የለበትም። ቡድኖች ናቸው፣ የተደራጁ የዝርፊያ ቡድኖች 30 ሊሆኑ ይችላሉ፣ 15 ብቻ ሊሆኑ ይችላሉ። ብቻ የተደራጀ ኦሊጋርክስ ቁልፍ የሆነ የኢኮኖሚ ቦታ ይዘው ቁልፍ በሆነ የፖለቲካ ስልጣን ተጠቅሞ ፈጸሙት በደል ነው። ይሄ ትውልድ በቃ ማለት አለበት። ቀጣይ ትውልድ ደግሞ እንዲህ አይነት የበሰበሰ ባህል መውረስ የለበትም። እንደነ ለልጆቻችን እንዲህ አይነት አስከፊ ስርዓትና አሰራር መውረስ የለብንም። እኔ ያሳለፍኩትን ሳፍሪንግ የህሊና የመንፈስ ጉዳት ልጆች እንዲጎዱ አልፈልግም። የተሻለ አገር ይገባቸዋል ልጆቻችን። ቀጣዩ ትውልድ የተሻለ አሰራር ስርዓት ይገባዋል። የገንዘቡ የብክነት አቅጣጫዎች ሲመረመሩም ለደደቢት እግር ኳስ ክለብ በ18 ጊዜ ድግግሞሽ ከተደረገ የ36 ሚሊዮን 170,760 ብር የስፖንሰር ክፍያና በመሰል ድርጊቶቹ ለተለያዩ ድርጅቶች አጠቃላይ የ102 ሚሊዮን 561 ብር ከ55 ሳንቲም ክፍያ ፈጽሟል። መንግስት አበዳሪ አይደለም። አበዳሪ ባንክ ብቻ ነው ከመንግስት የሚያበድር። ሌላ መንግስት ባይሰራ ቤት 10 ሚሊዮን ብር ግን አበድረዋል ይሄ ኮርፖሬሽን እና ይሄ የቡድነኝነት ስለመሆኑ ምንም እንትን የለው። ስለ ፍትህ የተሰራ ነው ብዬ ማመን ከብደኛል። ድጋፍና ብድር በሚል ሽፋንም ፍጹም የሺጥላ ተስፋዬ ሰብስቤ፣ ዝናብዙ ጸጋዬ ቸኮል ለተሰኙ ግለሰቦች የሜቴክ አባል ሆነው ለመንግስት ስራ ጉዳይ ወደ አሜሪካን በመሄዳቸው እንዲሁም አቤራ ኪነ ጥበባት ማዕከል ለተሰኘ አካል በትግሉ ወቅት የነበሩ ዘፈኖችን በአዲስ መልክ ለመስራት በማለት በአጠቃላይ 1 ሚሊዮን 525,208 ብር ከ04 ሳንቲም ወጪ ተደርጓል። 88 ሚሊዮን ብር የሚያወጡ ኬሚካል ኤክስፓየር አደረጉ። ብረት ኤክስፓየር ስለማያደርግ ነው እንጂ እስካሁን ኢትዮጵያ ፍርድ የሚበልጣ ነበር። ምንም የላት። ምክንያቱም 5 ዓመት 4 ዓመት ምናምን የቆየ ነው ይሄ ብረት። ተወጋጅ ከሆኑት ሶዲየም ናይትሬት አለ፣ አሴቲክ አሲድ አለ። እነዚህ ከተወጋጅ ከሆኑት በአሴቲክ አሲዱ እዚህ ጋር ነው የሚገኙት። በዚህ ስር በጠርሙዝ ነች ያሉት። ይሄ ዚንክ ፎስፌት ነው። እዛ ጋር የምናያቸው ያለነው ሶዲየም ናይትሬት ናቸው አብዛኞቹን ማለት ነው። በጀሪካንም ያለው አሉ። በዛው ልክ ዚንክም አለ፣ ፎስፌትም አለ፣ ፖታሲየም አለ፣ ግልኮዝ አለ። እነዚህ ሁሉ ከበፊትም ጀምሮ ጥይት በነበረበት ጊዜ ጀምሮ ገብቶ የነበሩ ናቸው። ከ20 እስከ 30 ዓመት ነው ያደረጉ ናቸው። እዛው የቆዩ ናቸው። እነዚህ ደግሞ ለተለያዩ ጨርቃጨርቅ ፋብሪካ እና ለስኳር ፕሮጀክት ብለን ቀደም ብለን ገዝተናቸው የነበሩ ናቸው። ከነበራቸው ቆይታ አንጻር ግን አሁን የስፕሪንግነት ባህሪያቸውን ስለለቀቁ ከሚወገዱት ውስጥ አሁንም ያካትትናቸው ናቸው። እነዚህ ይህንን የምታዩት ኢፖክሲ ናቸው። ኢፖክሲን ደግሞ ለመሬት ቅብ የሚሆኑ ናቸው። አዋሽ አርባ ብሬክ ፓድ ፋብሪካችን ተገዝተው የነበሩ ናቸው። በወቅቱ አልሄዱም። ኤክስፓየር ዴታቸውም ያለፉ ናቸው። አሁን እንዲወገድልን ከጠየቅናቸው አንዱ ይሄ ነው። ሲመጣ የ1 ዓመት ነው ኤክስፓየር ዴቱ ያለው የሚለው። ከ1 ዓመት በኋላ ምንም አገልግሎት እንደማይሰጥ ወረቀቱ ላይ የሚያሳያል። ኦልሞስት አሁን ወደ 4 ዓመት ሊሆን ነው። ይሄ ኦልሬዲ አገልግሎት አይውልም። አሁንም ከሚወገዱት ውስጥ የሚካተቱ ናቸው። እዚህ ጋር የምናያቸው ያለነው አሉሚኒየሞች
ለስኳር ፕሮጀክትና ለተለያዩ የጫማ ፋብሪካዎች ምርትነት እንዲውል ብለን ነው ገዝተነው የነበረው። አሁን ግን ከነበረው ፍላጎት አንጻር አስፈላጊ ስላልሆነ አሁንም እንዲወገድ ነው ያካተትናቸው። ተርባይን ከተሮች ናቸው አብዛኞቹ ዳሜጅ የሆኑ ናቸው። በአሁኑ ወቅት ደግሞ እንዲወገዱ ብለን ሪፖርት ያደረግናቸው ናቸው። ኦልሞስት እነዚህ ቢያንስ ወደ 10 ዓመት አድርገዋል። ግምታቸው አጠቃላይ እንዲወገዱ ብለን የጠየቅናቸው ወደ 51 ሚሊዮን አካባቢ ናቸው። በአሁኑ ወቅቱ ዋጋ ሳይሆን ይዘውት በነበሩት ዋጋ ሲሰላ ወደዛ አካባቢ ነው። ከተለያዩ ፕሮጀክቶች የተዘረፈ ገንዘብ እቺ ሀገር እንደቆማ እስካሁን ቆየች የሚያስብል ይህ ህዝብ ያልተሸከመው መከራ የለም የሚያሰኝ ይህን ሁሉ ተሸክሙ። ተቋሙ ከመስራት ይልቅስ በአብዛኛው በመግዛት ላይ ኢንጌጅ ሆኖ ነው የኖረው። በመግዛት ላይ ያተኮረ። ለምሳሌ አሁን ጥሬ ዕቃ 14 ቢሊዮን ብር የሚወጣ ጥሬ ዕቃ አለ። በአንጻሩ ደግሞ ገልበጠህ ብታየው አሁን ኢንዱስትሪዎቹ ጥሬ ዕቃ አጥተው አያመርቱም። ይሄ ሁሉ 14 ቢሊዮን ታዲያ ምንድን ነው? ፋብሪካዎቹን እንዲያመርቱ ካላደረጋቸው የጥሬ ዕቃነቱ ስሙ ምኑ ላይ ነው? ከዚህም በተጨማሪ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ከተቋሙ ተልዕኮ ውጭና ያለ ዕቅድ ለሆቴልና ገስት ሃውስ አገልግሎት የሚውሉ ህንፃዎችን በ402 ሚሊዮን 31877 ብር ከ04 ሳንቲም ከኮርፖሬሽኑ ሂሳብ ወጪ በማድረግ ተገዝቷል። በዚህም ሪቬራ የተሰኘውን ሆቴል አቶ አለም ፍጹም ከተባሉ ግለሰብ በ125 ሚሊዮን ብር ኮርፖሬሽኑ እንደገዛና ግለሰቡ የባንክ ዕዳ ስላለባቸው እርሳቸውን ለመጥቀም ታልሞ የተከናወነ ግዢ መሆኑን ነው ሰነዶች የሚያሳዩት። የሆቴሉና ከሆቴሉ ጎን የሚገኘው የፒቢሲ ፋብሪካም ኮርፖሬሽኑ አስቀድሞ የግዢ ዕቅድ ሳይኖረውና የኢንቨስትመንቱ አዋጭነት በቦርድ ተገምግሞ በመመሪያው መሰረት ሳይጸድቅ የተፈጸመ ግዢ መሆኑንም መረጃዎቹ ይጠቁማሉ። ሜቴክ በ2004 ዓመተ ምህረት 4 አባላት ያሉት ጊዜያዊ የግዢ ኮሚቴ በማቋቋም ኢምፔሪያል የተሰኘውን ሆቴል በ75 ሚሊዮን ብር ህገወጥ ግዢ መፈጸሙም ይታያል። ቢሆንም እስካሁን በህጋዊ መንገድ ርክክብ መደረጉን የሚገልጽ ማስረጃ እንደሌለና የሆቴሉ ስመ ንብረት ወደ ድርጅቱ ያልዞረ መሆኑ ይታያል። 6 ሆቴሎች ተገዝተዋል ተብሎ በእኛ ጥናት 6 አካተት። አሁን ደግሞ ሲታይ 10 ሆነው ተገኙ። በሜቴክ ስም አልተመዘገበም የተባለው ሆቴል አንድ ነበር እኛ የምናውቀው፣ አሁን 2 ሆነው ተገኙ እና አንዱ ሪቬራን ነው እኛ ማነው ኢምፔሪያልም ነው በሜቴክ አልተመዘገበም ብለን የምናውቀው። ሌላ ሞጆ ላይ አንድ ደግሞ አለ። የሆቴሉ እድሳት በሽያጭ ዋጋ ውስጥ ተካቶ ሻጭ ለማደስ ውል ፈርሞ እያለ ሜቴክ 7 ሚሊዮን ብር ለእድሳት በሚል በሻጭ ላይ የተጣለውን የካፒታል ጌይን ታክስ ቫትን ጨምሮ 12 ሚሊዮን 989117 ብር እንዲሁም ሻጭ ሆቴሉን በሚሸጥበት ጊዜ ከመንግስት ይጠበቅበት የነበረውን ግብር ባለመክፈሉ ስም በማዛወር ሂደት ላይ ችግር መፈጠሩን በመግለጽ ሜቴክ 11 ሚሊዮን ብር ግብር ከውል ውጭ ለመክፈል መስማማቱም ተቀምጧል። የወቅቱ የኢትዮጵያ መርከብ ድርጅት የአሁኑ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት ከ28 ዓመታት በላይ በመስራታቸው በእርጅና ምክንያት ከሚያስገኙት ገቢ ይልቅ የጥገና ወጪያቸው ስለሚበልጥ ሊሸጡ እንደሚገባ በማመን አባይና ህዳሴ የተሰኙ 2 የጭነት መርከቦቹን ለመሸጥ ይወስናል።
በዚህም እንደ ኤሮፓያን አቆጣጠር በየካቲት 22 ቀን 2012 ዓ.ም በባለሙያ የአዋጭነት ጥናት ተካሂዶ ይቀርባል። የኢትዮጵያ መርከብ ድርጅት የሥራ አመራር ቦርድም ይህን የባለሙያዎችን የአዋጭነት ጥናት መነሻ በማድረግ መርከቦቹ እንዲሸጡ ሲወስን በመርከብ አሻሻጮች አማካኝነት አንድ የውጭ ሀገር ድርጅት መርከቦቹን በ3 ሚሊዮን 300 ሺህ ዶላር ለመግዛት ይቀርባል። ያኔም የሥራ አመራር ቦርዱ ሐምሌ 19 ቀን 2004 ዓ.ም ባደረገው ስብሰባ የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ መርከቦቹን ቆራርጦ ለመጠቀም የሚያስፈልጋቸው ከሆነ ተጣርቶ እንዲወስድ፣ ይህ ካልሆነ ደግሞ መርከቦቹ በቀረበው ዋጋ እንዲሸጡ ይወስናል። ሜቴክ በቀረበለት ጥያቄ መሰረትም ለውጭ ድርጅት ሊሸጡ በነበረበት ወቅት ለመርከብ አሻሻጩ ሊከፈል የነበረው የ1 ከመቶ ኮሚሽን ተቀንሶ በ3 ሚሊዮን 276 ሺህ ዶላር ለመግዛት ተስማማ። መርከቦቹ ለንግድ አዋጭ አይደሉም የሚል ጥናት ባለበት ሁኔታ ሜቴክ ከየመን በመጡ ባለሙያዎች ጥናት አማካኝነት መርከቦቹ ተጠግነው ለንግድ ሥራ እንደሚውሉ በአዋጭነት ጥናት ተረጋግጧል በማለት የሜቴክ ሥራ አመራር ቦርድ መስከረም 15 ቀን 2005 ዓ.ም ለንግድ ሥራ እንዲውሉና በመርከቡ ላይ የነበረው የሰው ኃይል ጅቡቲ ወደብ ላይ ከመርከብ ሳይወርድ እንዲቆይ ወሰነ። በዚህም መርከቦቹ በጅቡቲ ወደብ ለረጅም ጊዜ በቆዩበት ጊዜ በየቀኑ 2000 ዶላር ይከፈል የነበረ ሲሆን ለነዳጅ ወጪና ለመርከበኞች ፍጆታ 1 ሚሊዮን ዶላር ወጪ ሆኗል። የታሰበው ህገወጥ ገቢ የተደራጁ ቡድኖች ህገወጥ ገቢ ማግኘት የሚችሉበትን ሁኔታ ለማመቻቸት ነው። ህጋዊ ቢሆኑና ለሀገሪቱ ልማት ተጨንቀው ቢሆን ኖሮ ማንኛውም ወጪ ስርዓት ባለው መንገድ ሀገራዊ በሆነ ድርጅት አማካይነት ግዢዎች እንዲካሄዱ፣ ካርጎች እንዲጓጓዙ ማድረግ በተቻለ ነበር። ነገር ግን ይህንን ድርጅት ትተው ሌላ ህጋዊ ያልሆነ ድርጅት ለማቋቋም የሚፈለገው በተደራጀ መንገድ የተጀመረው በሀገሪቱ ውስጥ ሲካሄድ የነበረውን ሌብነት ለማስፋፋት ነው። የተደራጁ ቡድኖችን ለመጥቀም ነው። ሌላ ምንም ትርጉም ሊሰጠው አልቻልኩም። መርከቦቹ በጅቡቲ ወደብ ላይ በቆሙበት ጊዜ የተፈጸሙት ጉዳቶች የኢትዮጵያ መርከብ ድርጅቶችን ብላክ ሊስት ውስጥ በማስገባት የሀገሪቱ መርከቦች ሁሉ በተገኙበት እንዲያዙ ሊያደርግ የሚችል ዓለም አቀፍ ወንጀል ነበር። በመቀጠልም በኢትዮጵያ መርከብ ድርጅት ከ28 ዓመታት በላይ ያገለገሉትና በእርጅና ምክንያት የወቅቱን የዘርፉን የዓለም የሥራ ውድድርን የመጋፈጥ አቅም እንደሌላቸው የተረጋገጠላቸውና ሜቴክ በምናባዊ ብቃቱ አቅም ሊዘራባቸው ያሰበው አባይና ህዳሴ የተሰኙት ዕድሜ ጠገብና አቅመ ደካማ የሆኑት መርከቦች ከቆሙበት የጅቡቲ ወደብ ወደ ዱባይ የእድሳት ማዕከል እንዲዛወሩ ተደረገ። በዚህም ከመርከቦቹ ጥገና ጋር በተያያዘ ለውጭ ሀገር ባለሙያዎች ደሞዝ፣ ለቀለብ፣ ለውሃ፣ ለወደብ ኪራይ፣ ለነዳጅ፣ ለዘይት፣ ለፋይናንስ ወኪሎችና ለመርከብ አስተዳዳሪዎች ወጪ በሚል አሁን እየተካሄደ ባለው የፋይናንስ ኦዲት ሊጨምር እንደሚችል የሚታሰብ 513 ሚሊዮን 837712 ብር ከ26 ሳንቲም ከሜቴክ ሂሳብ ወጪ ሆኖ ተከፍሏል። በዚህ ጊዜም በዱባይ የሜቴክ ተወካይ፣ የመርከቦች አስተዳዳሪና የፋይናንስ ወኪል ብሎም የመርከቦቹን ጉዳይ የሚከታተልና በወቅቱ በነበሩት የሜቴክ ዋና ዳይሬክተር የተሰየሙ የመርከብ አብይ ኮሚቴ ህጋዊ አሰራሮች በመሻር በሀገርና በህዝብ ሀብት ላይ የከፋ ብክነት እንዲደርስ ማድረጋቸውን ነው በወቅቱ በተቋሙ ውስጥ ሲያገለግሉ የነበሩ ዜጎች የሚናገሩት። ባይዞ መርከቡን እያስተዳደሩ የነበሩት ፓኪስታኖች ነበሩ። በወቅቱ ፓኪስታኖች ናቸው። እነሱን ደግሞ ይቆጣጠሩ ተብሎ እዛ የተመደቡ ሰዎች አሉ። የኛ ሚሊቴሪ አባላት ናቸው። እነዚህ ሰዎች በፍጹም የመርከብ ኤክስፒሪየንስ የሌላቸው ናቸው። የማታውቀውን ነገር ማኔጅ ማድረግ በጣም ከባድ ነው። ኢኮኖሚካሊ ኢቭን ከነዳጅ ኮንሰፕሽን አንጻር አንድ መርከብ የሚወስደው ነዳጅ ኮንሰፕሽን ፐር ዴይ በጣም ብዙ ኮንሱም ያደርጋል። መርከብ አይቶ የማያውቅ ሰው መርከብ ያስተዳድር ብሎ ማለት በጣም ኢኮኖሚካሊም ቻሌንጅ ያደርጋል። ምን ያህል ነዳጅ ኮንሱም ያደርጓል ሪፖርት በተደረገለት መሰረት ነው ክፍያ እንዲከፈል የሚደረገው።
የአገልግሎት ዘመናቸውን በማጠናቀቅ በኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን በሜቴክ የምስረታ ዓላማ መሰረት ተቆራርጠው ለሌላ ሀገራዊ አገልግሎት ይውላሉ ተብለው የታሰቡት እነዚህ መርከቦች ቴክኒካዊ እውነታን እንቀይራለን ባለው በሜቴክ አመራሮች ውሳኔ መሰረት ወደ 3 አስርተ ዓመታት ለሚጠጋ ጊዜያቶች በተንሳፈፉበት ሀገርን በጠቀሙበት የሀገርን ሰንደቅ ባውለበለቡበት የውሃ አካል ላይ መኖርን እንዲቀጥሉ ነገር ግን ከአፍላነት የአገልግሎት ዘመናቸው በተቃራኒው የሀገርን ሀብት እንዲያባክኑ በላዩ ያሉት ባለሙያዎች ለእንግልት እንዲዳረጉ የዘርፉ ዓለም አቀፍ ሕጎች እንዲጣሱ ብሎም ኢትዮጵያዊ ሰንደቅን ለሰቀሉ ሌሎች መርከቦች እፍረትና ስጋት መሆን እንዲችሉ ሆነ። እነዚህን የተገዙት መርከቦች እንሰራባቸዋለን እንነግድባቸዋለን ብሎ ወደ ማስጠገን አዘነበሉ። ከ6 ወር በላይ ቆሙ። መርከቦቹ ከተሸጡ በኋላ ከ6 ወር በላይ ጅቡቲ ወደብ ላይ ቆሙ። እዛ በቆሙበት ጊዜ ከፍተኛ ጉዳት ደርሰዋል። ወደ $1,391,000 ውጪ ሆነዋል። ለነዳጃቸው፣ ለቆሙበት ክፍያ፣ ለመርከበኞቹ ደሞዝ፣ ለሌላ ወደ 1.3 ሚሊዮን $1,391,000 ውጪ ሆኗል። ይሄ የሀገር ገንዘብ ነው፣ የሀገር ሀብት ነው። ከተጠቀሰው ከፍተኛ የጥገና ወጪ በኋላም አባይ የተሰኘችው መርከብ ከሀገረ ኢራን ባንዲራ አባስ ወደብ ወደ ሶማሊያ በርበራ ወደብ፣ ከበርበራ ወደ ህንድ ሙንድራ ወደብ፣ ከሙንድራ ወደብ ወደ ዱባይ ካሊድ ወደብ፣ ከካሊድ ወደብ ወደ ኢራን ባንድራስ፣ ከባንድራስ ወደ በርበራ፣ ከበርበራ ወደ ህንድ፣ ከዚያም ወደ ዶሃ ኳታር፣ ከኳታር ወደ ዱባይ በትክክል ካልታወቁ የተለያዩ ጭነቶች ጋር በአጠቃላይ 7 መደበኛ ጉዞዎችን ብታደርግም ከተገኘው መረጃ በድምሩ $543,750 የጭነት አገልግሎት ዋጋ ወደ ሜቴክ መግባት የነበረበት ቢሆንም ነገር ግን ቀዳዳው የበዛበት የሜቴክ ሂሳብ ከዚህ አንድም ሳንቲም እንኳን ጠብ ሊልለት አልቻለም። ሁለቱም ጉዞዎች አውቃለሁ። አንድ ከኢራን ሶማሌ ደርሶ መልስ፣ ከኢራን ሶማሌ፣ ከሶማሌ ህንድ፣ ከህንድ ወደ ዱባይ፣ ይህንን ያውቃለሁ። በዚህ ሁሉ ጉዞ ውስጥ ግን ምንም አይነት ለሜቴክ የገባ ገቢ የለም። ሜቴክ የባህር ትራንስፖርት ክፍል ብሎ ያቋቋመው አካል ቢኖርም በተቋሙ ውስጥ አምባገነናዊና በቡድን ጥቅመኝነት ላይ የተመሰረተ አሰራር በመዘርጋቱ አብዛኛው እንቅስቃሴ በስውር እጆች መመራታቸው ነው መረጃዎችና ማስረጃዎች የሚያሳዩት። እዛ በነበርኩበት ሰዓት የትራንስፖርት ኃላፊ የባህር ትራንስፖርት ኃላፊ እንደመሆኔ ተሰሚነት የለኝም። አንደኛ ከዋና ዳይሬክተሩ ጋር ተሰሚነት ያለው ዱባይ ላይ ያለው ሰው ነው። እኛ እውነት ለመናገር ሲምቦሊክ ነው የነበርነው። ሌላኛው የሀገር ጉዳት ደግሞ መርከቧ ከተንቀሳቀሰችባቸው ሀገራትና ከሌሎች ማስረጃዎች አኳያ ሲታይ መርከቦቹ ለኮንትሮባንድ ንግድ ዓላማ የዋሉ ስለመሆኑም ይጠቁማል። ጅቡቲ ያለው የእኛ መርከብ ድርጅት ባህረተኞች ይነግሩኛል። ያቺ መርከብ ወጥታ ስትንቀሳቀስ እንደነበረ በህገወጥ መንገድ የኢትዮጵያን ባንዲራ አውለብልባ የተሰረዘች መርከብ የአገራችንን ባንዲራ እያውለበለች ህገወጥ ጉዞ እንደምታደርግ ሰምቻለሁ። ይሄ በጣም አደገኛ ወንጀል ነው። መርከቦቹ ህጋዊነት የላቸውም። ወረዲ ከሲ ወርዚ አይደሉም ተብለው ባህር ላይ ዓለም አቀፍ የባህር የማሪታይም ድርጅት ከመዝገቡ የፋቃቸው የወረዱ መርከቦች ናቸው። ስለዚህ በህገወጥ መንገድ ነው እነዚህ መርከቦች በጊዜያዊ ከጅቡቲ ወደ ዱባይ ለጥገና እንዲሄዱ በተሰጣቸው ፈቃድ ነው ወደ ንግድ የገቡት። የሚነግዱትም ህጋዊ ንግድ አይደለም፣ ኮንትሮባንድ ነው። እንደሰማሁት ከሆነ የጦር መሳሪያ ነው የማይመላልሱት ነው የሚባለው። ይሄ የዘረፋ ቡድን ህገወጥ የጦር መሳሪያ ንግድም ሳያካሄድ አይቀርም የሚል በጣም ጠንካራ ግምት አለ። በጣም ጠንካራ ጥርጣሬ አለ። ህገወጥ የጦር መሳሪያ ንግድም ሳይቀር አይሰራም ይሰራል የሚል ጠንካራ ጥርጣሬ አለ። ስትሰራ የነበረባቸው ኤሪያዎች ከህንድ ውጪ ይሄ ኤምባርጎ ያለበት ኤሪያ ነው ማለት ማዕቀብ ያለባቸው፣ ለምሳሌ ሶማሊያ፣ ኢራን ለምሳሌ ማንኛውም መርከብ መግባት አይችልም። ስራ ወደዚህ አለ ሲባል ጥሩ ነው ብለን ነው የምንልከው።
አክቹአሊ ሲጓጓዙም የነበሩት እንትኖች እቃዎች ባለን መረጃ መሰረት ሬንጅ፣ ሲሚንቶ፣ የድንጋይ ከሰል እነዚህ ናቸው የሚጓጓዙ የነበሩት። ከኢራን ስንዴ አይገዛም ወይም ጨርቃጨርቅ አይሸመትም። ጦር መሳሪያ ነው የሚገባው። እስከ በርበራ ያመጣሉ ነው የሚባለው። ወደ ወደቡ ስትገባ ከስታንዳርድ በታች ከሆነ ወደ ወደቡ አትገባም። ስለዚህ እሰራለሁ ካልክ እነዚህ ኳሊቲያቸው የወረዱ ማነው ኖርማል መርከቦች የማይጓዙባቸው ኤሪያዎች ላይ መንቀሳቀስ ነው ብዬ እገምታለሁ። እንደዛ ነው የሚሆነው። መርከቦቹ በሀገራቸው መለያ ሰንደቅ ዓላማ ይንቀሳቀሱ ስለነበረ በወቅቱ ቢያዙ አጠቃላይ የኢትዮጵያ መርከቦች እንደሚታሰሩና በሀገሪቱ ላይም ከፍተኛ ቅጣት እንደሚጣል የተረዱት የሜሪታይም ባለስልጣን የኢትዮጵያ መርከብ ድርጅትና በጅቡቲ የኢትዮጵያ ኤምባሲ አመራሮች ስጋትና ቅሬታቸውን አቅርበዋል። እነዚህ መርከቦች የእኛን ህጋዊ መርከቦች አደጋ ላይ ይጥሉብናል። አሁንም ሳይፈቀድላቸው የኢትዮጵያን ባንዲራ ነው ያውለበለቡ እየሄዱ ያሉት። ስለዚህ አንድ ነገር አድርጉ። የሚሰሩበትም ሩት በና አሜሪካ አይን ውስጥ የገባ ሩት ነው፣ አደጋ ነው። ከኢራን ነው ዕቃ የሚጭኑት። ይሄ ደግሞ ለአሜሪካኖች ሬድ ላይን ነው። ስለዚህ ሀገራችንም ገጽታ ሀገራችን ከአሜሪካ ጋር ያላትን ግንኙነት የመርከቦቻችንም ደህንነት ብዙ ነገር ነው እያጠፉ ያሉትና አንድ ነገር አድርጉ ብለው ነው የነገሩን ይመስለኛል። የጅቡቲ አምባሳደር ነበሩ ይመስለኛል። ማናቸው? አቶ ሱሌማን ደደፈው። እሳቸው ለውጭ ጉዳይ ሚኒስቴር ያቀረቡት ሪፖርት ነበር። ሚስጥራዊ በሆነ መልኩ ይሄ በኔ ስር ያለው ሻምበል ጋር ደርሷል። ሻምበል ሰመረ የሚባል እንግዲህ በኔ ስር ነው፣ እንደ ሲምቦሉ ከሆነ በኔ ስር ነው ያለው። ለሱ ደርሶታል። በትክክል በመረጃ የተደገፈ ዳታ ለውጭ ጉዳይ ሚኒስቴር ነው የተጻፈው። ለውጭ ጉዳይ ሚኒስቴር የተጻፈው ለዋና ዳይሬክተሩ መጥቶ ተሰጥቶታል፣ መረጃው ማለት ነው። በድብቅ መጥቶ ለሜቴክ ደርሶ የሀገር ጠላት ተብሎ ነው የተፈረጀው በወቅቱ። በዛን ጊዜ ለውጭ ጉዳይ ሚኒስቴር ብቻ ሳይሆን ለጠቅላይ ሚኒስትሩም ጽፌያለሁ፣ ለጸረ ሙስናም ጽፌያለሁ፣ ለትራንስፖርት ሚኒስቴር እንደዚሁ ጽፌያለሁ። ግን ከውጭ ጉዳይ ሚኒስቴር የስራ ኃላፊዎች ያገኘሁት መልስ ብተው ነው ያሉኝ። ተው፣ እነሱም እንዲህ የሚያደርጉበት የራሳቸው ምክንያት ስላላቸው ለምን አታውሁም ነው ያሉኝ። እኔ ደግሞ መተውን አላመንኩበትም። ህገወጥ ስራ ለምንድን ነው እያየው መተው? ሀገርን የሚጎዳ ስራ፣ ጥፋቱ የኔም የእናንተም የሁሉም በህዝብ ንብረት ላይ የሚፈጸም ጥፋት ነው። ለምንድን ነው ተው የምትሉኝ? እና እናንተ ራሳችሁ መተው የለባችሁም፣ ማለት አለባችሁ። ስልጣን ስላላችሁ በስልጣናችሁ ተጠቅማችሁ ይህን ሀገር ሀብት ማዳን አለባችሁ። ለምን ተው ትሉኛላችሁ? አይ እንግዲያውስ እኛ አነጋግረናቸው እነሱም የራሳቸው ምክንያት ስላላቸው ብለው ዝም አሉ። በዚህ ቅሬታ የተከፋው ሜቴክም በዚያ የውሃ ዓለም ላይ ለኢትዮጵያውያን መርከቦች ኩራት፣ ክብርና መለያ የሆናቸውን አባይና ህዳሴ መርከቦችም ከ28 ዓመታት በላይ ከፍ አድርገው የታዩበትን የኢትዮጵያ ሰንደቅ ዓላማን ዜግነትን በገንዘብና በጥቅም በመቀየር ያንን ባንዲራ አውርዶ በሌላ ለመተካት ከሌላ ሀገራት ባንዲራ ለመከራየት ያለሙ እንቅስቃሴዎች ተደረጉ። ሀገሪቷን ትሪዳድና ቶቤጎ ትመስለኛለች ሀገሪቷ፣ እርግጠኛ አይደለም። በጣም የወረደ ስታንዳርድ ያላቸው የባህር ትራንስፖርት ሀገር ያላቸው ናቸው። እነዚህ ከነዚህ ፍላግ እቀበላለሁ የሚል ነገር ሺፒንግ ላይን አልሰጠም ብሎናል ስንለው እኔ ከነሱ አመጣላቸዋለሁ የሚል ነገር ይሄ መርከቡን የሚያስተዳድረው የፓኪስታን ድርጅት ሰጀስት ያደርጋል። እና በቃ ያለው አማራጭ እሱ ነው የሚል ነገር ይቀርባል።
እና በቃ ኢትዮጵያ ማሪታይም ኤምቢ ብሏል። ስለዚህ ይሄንን አድርገን እንንቀሳቀሳለን የሚል ሐሳብ ሁሉ ነበር። ይሄ ከሆነ ደግሞ በሁለቱም በኩል ውርደት ነው። እነኛ ህጋዊ ባልሆነ መንገድ የኢትዮጵያን ባንዲራ ያውለበለቡ ለኮንትሮባንድ ንግድ መመላለስ ራሱ ትልቅ ወንጀል ነው። እነዚህ ሰዎች ምን ያህል የሞራል ዝቅጠት ውስጥ እንደገቡ ያሳያል። ለባንዲራ አይደለም ለምንም የማይጨነቁ። ባንዲራ የሚከበረው የህዝብ ምልክት የአገር ምልክት ስለሆነ ነው። ከጀርባው ያለው አገር ህዝብ ስለሆነ ነው። ስለዚህ እነዚህ ሰዎች ለባንዲራውም ለህዝቡም ለሀገሪቱም ክብር ግድ የሌላቸው ሰዎች መሆኑን ያሳያል። ቢከራዩም ኢትዮጵያ ባንዲራ የተውለበለበባቸውን መርከቦች ባንዲራ ተከራይተው የሆነ ሀገር ባንዲራ ቢሰቅሉበት አሁንም ለአገራዊ ክብር ለህዝብ ክብር ለባንዲራ ክብር ደንታ የሌላቸው ጥቅማቸውን ከዛ በላይ የሚያዩ ሰዎች መሆኑን ነው የምታረጋግጠው። ስለዚህ በሁሉም መንገድ አሳፋሪና አሳዛኝ ነው ምለው። አስጠያቂ ነው። ከባድ የአገር ክደት ነው። ቢከራዩም ክደት ነው። በህገወጥ መንገድ የእኛንም ባንዲራ ቢያውለበልቡ ክደት ነው። እውነት ነው። ፍላግ እንቀይር የሚል ሐሳብ ነበር። ፕራክቲካሊ ግን አልተቀየረም። ይሄ እንደ ሀገርም አሳፋሪ ነው። በጣም የሚጸጽት ነገር ነው። በተለይ በእኛ ወገን ሆነ ስታየው እንትን ውስጥ ትገባለህ። እንደ ሀገር የሆነ ነገር ሚስ ተደርጓል። ድርጅቱ እንደ ሀገር ከቢዝነስ በላይ ነው። ግን እንደዛ እየታሰበ ያለ አይመስለኝም። ኦንሊ ቢዝነስ ኦሪየንትድ ሆነን ሊያውም ለሀገር ሳይሆን የሆነ ግሩፕ ነው የተጠቀመበት የሚል እምነት ነው ያለኝ። ሜቴክ ከተቋቋመበት ዓላማ በመውጣት የመርከብ ንግድ ስራ ላይ ለመሰማራት ባደረገው እንቅስቃሴ መርከቦቹን ለመግዛት 60 ሚሊዮን 787,879 ብር ከ81 ሳንቲም አውጥቷል። መርከቦቹን ቆራርጦ ለሌላ አገልግሎት አውላለሁ ብሎ ከገዛ በኋላም አስጠግኖ የመርከብ ኪራይ ንግድ ላይ እሰማራለሁ በማለት ለመርከቦቹ ጥገናና ለሌሎች ወጪዎች በአጠቃላይ 574 ሚሊዮን 367,879 ብር ከ81 ሳንቲም ወጪ አድርጓል። አሳፋሪ ነው በጣም። እኔ አፍራለሁ ለመናገር ራሱ ሚዲያ ላይ ወጥቶ ለመናገር በጣም ያሳፍራል። 3 ሚሊዮን ዶላር ራፍሊ 3.13 ሚሊዮን ዶላር አካባቢ በኢትዮጵያ በወቅቱ 60 ምናምን ሚሊዮን ብር ነው ከኢባትሎድ የተገዙት ማለት ነው። ባለኝ መረጃ ከ23 ከ25 ሚሊዮን ዶላር በላይ ወጪ ወጥቶበታል። ቶታሊ ሎስ ነው የሆነው ማለት ነው። ቶታሊ ምን ያህል ኪሳራ እንደሆነ ምንም ይሄ ካልኩሌሽን ምንም ጌን ያደረግነው ነገር እንደሌለ ማለት ነው። እንደ ሀገሪቷ ይሄን ያህል ሚሊዮን ዶላር አጣለች። ለዚች ሀገር ዶላር ምን እንደሆነ ይታወቃል። ሃርድ ከረንሲ ምን መሆኑ ይታወቃል። ይሄ በጣም አሳፋሪ ነው። ቶታሊ ከዚህ ነገር ያገኘነው ነገር ሎስ ነው። በመጨረሻም የነዚያ ሁለት ኢትዮጵያውያን መርከቦች የውሃ ላይ ነዋሪዎቹ ታሪክ ውሃ ሲበላውም እንዲሆነ አባይና ህዳሴ በሜቴክ የተዘረጋላቸውን ዕጣ ፋንታ ተከትለው ጥልቁን ባህር ለመቅዘፍ ሲገደዱ ያ ሁሉ ገንዘብ ወጥቶባቸው ሲያበቃ ለሀገር መሬት አንዲትም ሳንቲም እንኳን ማበርከት ሳይችሉ ከተገዙበት በ611,432 ዶላር ባነሰ ዋጋ በ2 ሚሊዮን 659,586 ዶላር ቤስት ኦአሲስ ሊሚቴድ ለተባለ ለቻይና ኩባንያ ተሸጡ። መርከቡ ይሸጥ ተብሎ እንዴት እናድርግ የሚል ነገር ተነጋገርን። ከኮሎኔል ሀዜብ ትባላለች፣ ከእሷ ጋር ተነጋገርን። ጨረታ እናወጣለን፣ ኢንተርናሽናል ጨረታ። ለምሳሌ የታዋቂ የዱባይ ሚዲያ ላይ ሊሆን ይችላል አንድ፣ ሎካሊ ደግሞ ኢትዮጵያን ሄራልድ ላይ ሎካል ሰው የፎሬን ሰዎች እንዲያነቡት ማለት ነው። ወጥቶ ጨረታ ወጥቶ በህግ መሰረት ይሸጥ የሚል መግባባት ላይ ደረስን። ይህንን ደግሞ ለማድረግ
ዋና ዳይሬክተሩ ማወቅ አለባቸው። እኔ እንዳልኩ ዳይሬክትሊ እሳቸውን አላገኛቸውም። እሳቸውን የሚያገኘው የመርከብ ኮሚቴ ነው። ኮሎኔል አዜብ አለች። እሷ ሄዳ አነጋገረቻቸው፣ ጀነራሉ ማለት ነው። በጭራሽ ይሄ አይሆንም ተባለ። በጭራሽ ይሄ አይሆንም የምታደርጉት አንድ የተቀጠረ ይሄ ኬዲኬ ሺፒንግ የሚባለው የሺፑን ማኔጅ የሚያደርገው ድርጅት ለቆ ነበር። በሽያጭ ወቅት ምንድነው የተደረገው? እዛ የተቀጠረው ሰውዬ በደላላ ነው። ይሄም ሰውዬ የመጣው አንድ እዚህ ቄራ አካባቢ ያለ አንድ ሰው አለ። እሳቸው ያመጡት ነው። በግለሰብ የመጣ ሰው ነው። ይሄም እሱ በሚሰጣችሁ ሊስት መሰረት ሾርት ሊስት ታወጡና መርከቡን የሚገዙትን ሰውየው ይልክልናል። እነዚህን ታወጡና ሰውየው ከሰጣችሁ ውስጥ ደግሞ ማክሲመም የሆነውን ትመርጡና ታቀርባላችሁ ተባለ። ያለን አማራጭ ግን የቀረቡትን ዝርዝሮች ለመርከብ አብይ ኮሚቴ አቀረብን። የመርከብ አብይ ኮሚቴ ዋጋዎችን አነጻጽሮ ለዋና ዳይሬክተሩ አቀረበ። ዋና ዳይሬክተሩም የተሻለ ነው ከጨረታውን አሸንፏል የተባለው ሰውዬ እንዲገዛ ተደረገ። በብርቱነት ዘመናቸው ለሀገር ኩራትና ክብር ሆነው አገልግለው በደከሙ ጊዜም በሀገር አፈር ላይ አርፈው ልማትና እድገቱ ላይ ብርታት ሆነው ይዘልቃሉ ተብለው ቢታሰቡም በአመራር ጥቅም ወዳድነት ግፊት ጉዟቸውን ቀይረው ታሪክና ሰንደቃቸውን አውልቀው ራቁ። በ2009 ዓመተ ምህረት ላይ አባይና ህዳሴ የገበያ ህግን ባልተከተለ መንገድ ለመሸጥ በቁ። እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት ሜቴክ ለማከናወናቸው ሀገራዊ ፕሮጀክቶች ግንባታ ለማፋጠንና በታቀደው ጊዜ ለማጠናቀቅ እንዲችል በአየር ትራንስፖርት ጭምር ድጋፍ መስጠት አለብኝ በማለት በ11 ሚሊዮን 762,526 ብር ከ94 ሳንቲም ያላንዳች ጨረታ አቮርኒጃ ቴክኖሎጂስ ከተባለ የእስራኤል ካምፓኒ ቴክናም P2060 የተሰኙ አውሮፕላኖችንና ተያያዥ መለዋወጫዎቹን ገዛ። ይህ የአውሮፕላን ግዢ ያለምንም ጨረታ ከኮርፖሬሽኑ የግዢ መመሪያ ውጭና ያለ ዕቅድ በዋና ዳይሬክተሩ ትዕዛዝ የተፈጸመ መሆኑን ነው መረጃዎች የሚያመላክቱት። በመቀጠልም ሀገራዊ ፕሮጀክቶቹን በአውሮፕላን ታግዞ ለመከታተል በሚል የተገዛው የአውሮፕላን በንግድ አውሮፕላንነት እንዲመዘገብ በወቅቱ የኮርፖሬሽኑ ሎጂስቲክና ሰፕላይ ማኔጅመንት ምክትል ዋና ዳይሬክተር በነበሩት በኮሎኔል በርሄ ወልደ ሚካኤል ፊርማ ለሲቪል አቪዬሽን ጥያቄ ቀረበ። ሲቪል አቪዬሽንም ሜቴክ በንግድ ፍቃድ አዋጅ የተቀመጠውን መስፈርት ባለማሟላቱ ፍቃዱን ሊያገኝ አልቻለም። የሲቪል አቪዬሽንን የንግድ አውሮፕላንነት ፍቃድ ያጣው ሜቴክ በመከላከያ አየር ኃይል በማስመዝገብ ዋና ዳይሬክተሩ ለሀገር ውስጥ በረራ ሲጠቀሙበት እንደቆዩ መረጃዎች ያሳያሉ። በረራውንም አይተነው ነበር እኮ የበረራ እንትኖቹን ፕሮጀክቶቹ ጋር የሚገናኝ በረራ በጣም ትንሽ ነው። ዝም ብሎ እነዚያ ምናምን ነው የአውሮፕላን ሲበር የነበረው። ይሄ ደግሞ በመሰረቱ ማንም ሁን ማን እንዲህ ዝም ብለህ ሀገር ልትጎበኝ በአንድ አውሮፕላን ሀገር ልትጎበኝ ተፈቀደልህም አይደለም። እኔ የማውቀው ለስራው ቢሆን ኖሮ ቻርተር ቢያዝ ደግሞ ትክክል ነው ላሉ እኔ አሁን ኦሞ ቢሄድ በኢትዮጵያ አየር መንገድ ቻርተር አዞ ምን ኃጢአት አለ እስከሰራህ ድረስ። ይሄ ግን ኦሞም የሄደበት አለ፣ ከኦሞ ውጭ የሄደው አስቂኝ ጉዞዎች ደግሞ አሉበት እና የአውሮፕላኑን ጥቅም ለታለመለት ነው ብዬ አላስብም። አገዛዙ ደግሞ በጣም ህገወጥና አምባገነንነት ነው። የህዝብ ሀብት በማን አለብኝነት እንደፈለግ የመርጨት አመለካከት ውጤት ነው። ዛሬ የአገር መሪ በኢትዮጵያ አየር መንገድ ነው የሚጠቀሙ። የአገራችን መሪ በሚጓጓዝበት ጊዜ መሪዎቻችን ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር በአየር መንገድ ነው የሚጠቀሙ። እነሱ ማን ሆነው ነው እነሱ የሚመላለሱበትና የሚጠቀሙበትን አውሮፕላን የሚገዙት ወይም አየር መንገድ የሚያቋቁሙት? ህግ የሚያግዳቸው ህግ የለም። ከህግ በላይ ናቸው። ህግን በመዳፋቸው ውስጥ አድርገው እንደፈለጉ የማድረግ ስልጣን ነበራቸው እና ይሄ ከምንድን ነው የመጣው? አጠቃላይ ስርዓቱ የተዋቀረው በዚህ መንገድ ነው። ሌብነትን በሚደግፍና በሚያስፋፋበት መንገድ ነው።
በወቅቱ የሜቴክ አመራሮች የየብስ ትራንስፖርት፣ የአየር ትራንስፖርትና የባህር ትራንስፖርት በሚል የጭነት አገልግሎት ንግድ ላይ ለመሰማራት ያደረጉት ጥረት ከኮርፖሬሽኑ የምስረታ ዓላማ ውጭ የሆነ ተግባር ነበር። በዚህም የአውሮፕላኖቹ ያለቅድና ዓላማ መገዛት፣ ለፓይሌት የውጭ ሀገር ስልጠና፣ የፓይሌት አበልና ደሞዝ፣ ለአውሮፕላን ነዳጅና ዘይት ግዢ የወጣው ወጪ የሀገርና የመንግስት ከፍተኛ ኪሳራ ሆኖ ተቀምጧል። ለማቋቋም ተነሳስተዋል። አይሮፕላን ገዝተው ቆሟል። በደሃ ህዝብ ገንዘብ ነው ይሄ ሁሉ የሚፈጸመው። አይሮፕላን ገዝተዋል። ምን ሊሆኑ በረራም ምን እናደርጋቸዋለን አንጥላቸው ሆኖ ነው እንጂ የኛ አይደሉም አውሮፕላኖቹ። ለኛ ስራ የተባሉ አይደሉም። በነገራችን ላይ አውሮፕላኖቹ ራሱ መጥቶ የተባለው ፌክ አለበት። እነዚህ ኪምቢች የመጡት አውሮፕላኖች እንትናቸው እንዳታቸውን አጥተን የጥናታችን ፓርት ነበሩ። በነገራችን ላይ ኦሬዲ እንዲ ላይን እንትን ያሉት አጥንተናቸው መጡ የተባሉት አውሮፕላኖች እዚህ ግባ የሚባል ስራ ታቅዶላቸው አልመጡ። የመጡት ለክንፍ የእህት ልጅ ሊሸጡ ነበር። እነዚህን አውሮፕላኖች ሊገዛቸው ጥያቄ ሲያቀርብ የነበረ ግለሰብ አለ፣ አቶ ደግና የሚባል። እነዚህን አውሮፕላኖች የሲቪል አቪዬሽን አውቶሪቲ የኤርወርዚነስ ሰርቲፊኬት አልሰጥም፣ የዚህ የአቪዬሽን ስታንዳርድ የማያሟላ ስለሆነ ይሄን ልሰጥ አልችልም በማለቱ አቶ ደግነህም ያን ኮንትራት ሰርዞት ያው እሱን ሳይገዛና ወደ ስራ ሳይገባበት ቀርቷል ማለት ነው። አንድ ግለሰብ መጣው የተወሰኑ ከዛ አውሮፕላኖች ሊያገኙ እንደሚችሉና ስማቸው አቶ ደግነህ ባላሉ እሳቸው በሚጠይቁበት ጊዜ መጀመሪያ ጥያቄያችን ይህን ፕሮሰስ አሟልተን አይሮፕላኖቹ ከዛ ነው የምናመጣቸው የሚል አይነት ነገር ስላሉ እንደማይቻል ነገር ናቸው። ምክንያቱም የምንጠይቃቸው ጥያቄ ወይ የሊዝ አግሪመንት ማምጣት አለባቸው ከሆነ ካምፓኒ ከተከራዩበት ከሰጣቸው ካምፓኒ፣ አለበዛ የገዙበትን ዲክለር ያደረጉበትን ዶክመንት ማምጣት አለባቸው። በዚህ ልንግባባ አልቻልንም። በቃ በዚሁ አስቆምናቸው። በግዢ ኮንትራት ነው የገቡት። ከዛ ከገቡ በኋላ ደግሞ በተለያየ ጊዜ ለሌላ ሶስተኛ ወገን ለሽያጭ የተዘጋጁበት ሁኔታ አለ። አግሪመንቱም የታሰረበትና ነገር ግን ሽያጩ ያልተከናወነበት ሁኔታ ነው ያለው። የሲቪል አቪዬሽን ስታንዳርድ የሚያሟሉ አውሮፕላኖች ናቸው ከሚል አንግል ሽያጩ ሳይከናወን እስከዛሬ በደጀን አቪዬሽን ተቀምጠው ይገኛሉ ማለት ነው። ኢግል አቪዬሽን የሚባል አቪዬሽን ለማቋቋም ሼር ሆልደሮቹ አውሮፕላን ገዝተናል ብለውኝ ያንን አውሮፕላን ቴክኒካሊ መዘጋጀት ያለበትን ለማዘጋጀት እና ላይሰንስ ለማውጣት የት መሄድ እንዳለባቸው እና ወይ ደግሞ ሲቪል አቪዬሽን የሚጠይቀውን ጥያቄ እንድመልስ ነው የቀጠረኝ። ኢግል አቪዬሽን ሼር ሆልደሮቹ አውድ አህመድ፣ አቶ ደግነህ ኃይሉ፣ አቶ አህመድ የሚባሉ ናቸው። ሶስት ሰዎች ናቸው። በሂደቱ ስናየው ሂስትሪውን ስናይ ኦፕሬት ለማድረግና ላይሰንሱንም ለማውጣት አውሮፕላኑ የሚወስደው ነዳጅ በጣም ውድና በሀገር ውስጥ የማይገኝ ይህንን ነገር እንዴት ነው የምናደርገው በማለት እነሱ ተነጋግሮበት ማለት ነው። እኔ በሰጠኋቸው ሂንትና ሁኔታ ማለት ነው ከማኑዋሉ ህይወት ታሪኩ በዛ ጥናት ታይቶ እንዴት ይደረጋል ሲባል በሀገር ውስጥ የለም። ሀገር ውስጥ በሌለው ደግሞ ንግድ ማካሄድ አይቻልም። ስለዚህ ይህን ነገር እናጥና ተብሎ በዛው ቆመ። የተወሰኑ አውሮፕላኖችን ሰርቲፋይ እንድናደርግ ማለትም የሲቪል ኦፕሬሽን እንዲሰሩ ለካርጎ፣ ለሰው ጭነት ከመደበኛ እነሱ ከአሰቡበት ስራ ውጭ ለካምፓኒዎቻቸው ከሚስራ ውጭ ተጨማሪ የሲቪል አገልግሎት እንዲሰጥ ወይ የአየር ትራንስፖርት አገልግሎት እንዲሰጥ ጥያቄ አቅርበው ነበረ። ሜቴክ አውሮፕላኖችን ሊሰራ የሚችለው ወይም ሰርቲፋይ ሊደረግ የሚችለው ፒውርሊ የሲቪል ተቋም ሆኖ በሲቪል ተቋምነት በመንግስት በዚህም አይነት ስራ መስክ እንዲሰማራ ፍቃድ የተሰጠው መሆኑ ስላለበት ይህንን ፍቃድ ሊሰጣቸው እንደማንችል
በደብዳቤ ነው የገለጽንላቸው። ሲቪል አቪዬሽን ሲሄዱ የገቡበት አገባብ ኦድ ነው። የገቡት አውሮፕላኖች የሾቁ በጣም ያረጁ አውሮፕላኖች ናቸው እና ኢትዮጵያ የአሮጌ ዕቃ ማጠራቀሚያ አይደለችም። ሲቪል አቪዬሽን በዚህ አልተቋቋመ እምቢ አለ። የእስራኤል አየር ኃይል ውስጥ ሲያገለግሉ የነበሩና ላንድ የተደረጉ አውሮፕላኖች ናቸው። እነዚህ አውሮፕላኖች ለረጅም ጊዜ አገልግሎት ሰጥተው የቆሙ አውሮፕላኖች እንደሆነ በወቅቱ እዛ በነበርኩ ጊዜ አውቃለሁ። የሚጠቀሙት የነዳጅ አይነት አሁን የምንጠቀመው ለአውሮፕላን የምንጠቀምበት አይነት አይደለም። ከዚህ ትምህርት ወስዶ ለቀጣይ ነገሮች ሲገዙ ጥናት ተደርጎባቸው ፊዚቢሊቲያቸው ተቀምጦ ባለቤት ተቀምጦላቸው ቅድመ ሁኔታዎች ነገሮችን አጥንቶ ወደ ድርጊት መግባት የተሻለ ይሆናል የሚል ሀሳብ ነው ያለው። ሜቴክ ከስራና ከውጤቱም አልፎ በራሱ አውሮፕላን የሚንቀሳቀስ አመራር ያለው ኢትዮጵያዊ ተቋም ሆነ የወቅቱ የሜቴክ አመራሮችም የመከላከያ አባልነታቸውንና ለትርፍ የተቋቋመ የልማት ድርጅት መሪነታቸውን ያላግባብ እያማረጡ በመጠቀም የሕዝብን ሀብት እንደጎዱ ነው መረጃዎች የሚያሳዩት። በቢሾፍቱ አየር ኃይል ግቢ ውስጥ የሚገኘው የሜቴክ አካል የሆነው ደጀን አቪዬሽን የኮርፖሬሽኑ የቀድሞ ዋና ዳይሬክተር መገልገያ የነበረችውን አውሮፕላን ለበረራ አገልግሎትና ቆራርጦ ለሌላ አገልግሎት ለማዋል በሚል የገዛቸው የተለያዩ መጠን ያላቸውና ከፍተኛ የሀገር ሀብት የወጣባቸውን አውሮፕላኖች ታቅፏል። ስክራፕ አውሮፕላኖች ገዛ። አውሮፕላን እሰራለሁ ብሎ ማለት ነው። ከ3 ዓመት በላይ ናቸው። አንዱም ስራ ላይ አይደለም። 120 ምናምን ሚሊዮን ብር ውሃ በልቶት ነው የቀረው። ከመግዛቶች የሚገኙ ጥቅማ ጥቅሞች የመፈለግ ይመስለኛል። እንደው ይገዛል ከተባለ ምንም ቢሆን መግዛት አይመለስም። የአየር ኃይልን ሰርቶ ማስገባት ይችል ነበር። ግን ይኸው እንዳሉ ወደፊትም አይሰሩ። ሚግ-23ቶቹም አይሰሩ። ሄሊኮፕተሯም አንዷን ለመስራት ሞክረው ነበር፣ ከመሬትም አልተነሳችም። ስለዚህ 11ዱ ጭራሽ አልተሞከሩም፣ አንዷም ከመሬት አልተነሳችም። ሚግ-23ቱ ደግሞ እንዲሁ እንዳለ ነው። እና አውሮፕላንም ይሁን ምን የመግዛት አባዜው ነው የሚቴክ በጣም ትልቁ በሽታ። የኮርፖሬሽኑ አጋር ማህበራት ተብለው የተለዩት በክብር የተሰናበቱ የጦር ሰራዊት አባላትን ያቀፈ ነው ቢባልም ይህን የሚያረጋግጥ ማስረጃ የለም። ማህበራቱ ግልጽነት በጎደለውና አግባብነት በሌለው መልኩ የተደራጁ ከአንድ አካባቢ ብቻ የተሰባሰቡ ሰዎችን የሚወክሉና እነሱን ለመጥቀም ተብሎ የሚሰራ መሆኑም ይታያል። በእነዚህ አጋር ማህበራት ስራም ከመንግስት ተቋማት የተረከቧቸውን ንብረቶች ክብደት ገልጸው ስለመረከባቸው ደረሰኝ የማይሰጡና ከባድ ተሽከርካሪዎችን ጨምሮ ከፍተኛ የገንዘብ ግምት ያላቸው ንብረቶች ወደ ኮርፖሬሽኑ ስለመግባታቸው የሚያረጋግጥ ነገር አልተገኘም። ወደ ኮርፖሬሽኑ ገቡ የተባሉ ጥቂት ንብረቶችም ቢሆኑ ከታደሱና ከተጠገኑ በኋላ ወደ ሌላ አካል በሽያጭውን በስጦታ የተላለፉት አይታወቅም። በዚህ አሰራርም በ2004 እና 2005 ዓመተ ምህረት ብቻ ንብረቶችን ከተለያዩ ተቋማት ወደ ኮርፖሬሽኑ ወደ ሜቴክ ለማጓጓዝ በሚል ለተለያዩ ማህበራት ያላግባብ ከፍተኛ ገንዘብ ተከፍሏል። በዚህም ተክረዋ ህብረት ስራ ማህበር 14 ሚሊዮን 270,800 ብር፣ ህብር ሁለገብ ኮንስትራክሽን 8 ሚሊዮን ብር፣ ኮለን ሁለገብ ኮንስትራክሽን 4 ሚሊዮን 717,041 ብር ከ50 ሳንቲም፣ ፀሐይ ግባት ኮንስትራክሽን 9 ሚሊዮን፣ ህዳሴ ኮንስትራክሽን 5 ሚሊዮን ብር በአጠቃላይ በድምሩ 40 ሚሊዮን 987,841 ብር ከ50 ሳንቲም ለእነዚህ ማህበራት ወጪ ሆኗል። ይህ ሁሉ ሲሆን የደሃይቱ ሀገር ህዝቦች ኢትዮጵያውያን ኑሯችንን ያቀልልናል ብለው ተስፋ ያደረጉባቸውና የተሻለች ሀገር ገንብተን ለልጆቻችን ማውረስ ያስችለናል ብለው ያመኑባቸው የተለያዩ ግዙፍ ፕሮጀክቶች የበዙ ቢሊዮን ብሮችና ህጋዊ አሰራርነት አልጸና ባለው ብዙዎቹ ህጋዊ መረጃዎቹ ሽሽግ በሆነበት የጀመረው ሁሉ አልጠናቀቅ ባለው ድርጅት በብረታ ብረትና ኢንጂነሪንግ ኮርፖሬሽን እጅ ውስጥ ናቸው። ዛሬ ሀገርና ህዝብ ባደራና በእምነት የሰጠው የብዙዎቹ ሀገራዊ ፕሮጀክቶች ገንዘብ በባለአደራውና እምነት በተጣለበት በሜቴክ እጅ ላይ የለም። ያቆማቸው አልጸና ብለው ጅምር ፕሮጀክቶቹ ብቻ በሀገር መሬት በርቃን ቆመው ከህዝቡ ባህልና ልማድ ውጪ ሀገራዊ ቃል ሲታበል እምነትና አደራ ሲበላ ያዩትን ታላቅ እፍረትና ክህደት ይመሰክራሉ። የትም ቦታ ብትሄድ ከጊዜ አንጻር አልተጠናም እንጂ የኪሳራው መጠን ልክ አልባ ነው። ያልተጎዳንበት አካባቢ ብቻ አለ ብዬ ለመግለጽ በጣም ይቸግረኛል።
አሁን የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ለህዳሴው ግድብና ደን ቆረጣ፣ ለስኳር ፋብሪካና ለሌሎች ፕሮጀክቶች ኮርፖሬሽኑ ያልተጠቀመበትና የት እንደገባ ያልታወቀ አሁን በስራ ላይ ያሉና ክፍያ ያልተጠየቀባቸው እንዲሁም መጠየቅ የሚችሉ ኮንትራክተሮችን ገንዘብ ሳያካትት በአጠቃላይ 20 ቢሊዮን 568 ሚሊዮን 953746 ብርና 166 ሚሊዮን 653255 ዶላር ከ14 ሳንቲም ዕዳ አለበት። በሌላ በኩል የኮርፖሬሽኑ የተከፈለ ካፒታል 3 ቢሊዮን 178 ሚሊዮን 914604 ብር ከ55 ሳንቲም ቢሆንም አሁን ሜቴክ በጥረቴ አከማችቼዋለሁ ያለውን ጨምሮ 10 ቢሊዮን 500 ሚሊዮን 682299 ብር ከ05 ሳንቲም ጠቅላላ ካፒታል አለው። ካለው ካፒታል ይልቅ ያለበት ዕዳ በእጅጉ ይልቃል። በመሆኑም የኮርፖሬሽኑ አመራሮች ከሀገራዊ ፕሮጀክቶቹ የጎደለውን ብዙ ቢሊዮን ብር ለሌላ ዓላማ መዋል የተጠበቀ ሆኖ ለኢንቨስትመንት ስራም አለማዋሉን ማስረጃዎች አመላካች ናቸው። በአጠቃላይ ሜቴክ በምስረታውና ከምስረታ ዓላማው ውጪ በተለያዩ ስራዎች ላይ ቢባዝንም ዛሬ ካካበተው ሀብት ይልቅ የተሸከመው ዕዳ በልጧል። ስለዚህ የማጣራት ሂደቱ ሲቀጥልም የመርከብና የአውሮፕላን የሆቴልን ጨምሮ በኮርፖሬሽኑ ሲፈጸሙ ስለነበሩት አብዛኞቹ ህገወጥ ግዢዎች ለህዳሴው ግድብ፣ ለስኳር፣ ለማዳበሪያና ለሌሎች ሀገራዊ ፕሮጀክቶች ተመድቦ ወደ ኮርፖሬሽኑ ገቢ ከሆነ ገንዘብ ላይ የተፈጸመ መሆኑን ነው መረጃዎች የሚያሳዩ። ታዲያ ይህ ሁሉ በሆነባቸው ጊዜያቶች ውስጥ ኮርፖሬሽኑ በምን አይነት የአመራርነት ሁኔታ ውስጥ ነበር? ብረት አለ፣ ጦር አለ፣ መሳሪያ አለ፣ ያስፈራራል። ወታደሮች ናቸው። በየትኛውም የሀገሪቱ ህግ አይመሩም እኔ እስከማውቀው ድረስ። ለምሳሌ አንድ ምሳሌ ልስጥ። የመንግስት ልማት ድርጅቶች ሚኒስቴር አለ። የመንግስት ፕሮጀክቶችን ሜጋ ፕሮጀክቶችን በሙሉ የሚወስዱት ሜቴኮች ናቸው። ተጫርተው ተወዳድረው አይደለም። በጉልበት ነው የሚሰጣቸው፣ በትዕዛዝ ነው የሚሰጣቸው። ይሄ ፕሮጀክት ለኛ ይገባናል ይላሉ፣ ይወስዳሉ። ስለዚህ የነሱ የኃይል ምንጭ የስልጣን ምንጭ ጠመንጃ ነው። ሌላ ምንም ነገር አይደለም። ይህም በመሆኑ ነው የት አለ ዛሬ ድረስ መች ተጠየቁ? እስከ ዛሬ መች ተጠየቁ? በነፃነት አሉ። በቢሊዮኖች የሚቆጠር ገንዘብ የት እንደደረሰ አይታወቅም። ከየፕሮጀክቱ ፌል ካደረጉት ፕሮጀክቶች ሁሉ የሰበሰባቸው ገንዘብ የት ገባ? ግብርና ሚኒስቴር ተጠይቆ ይህን መግለጽ ይችላል። ስኳር ኮርፖሬሽን ይህን በሚዲያም ገልጿል። ዛቻ ማስፈራሪያ ይደርሰናል ብሎ ሺፒንግ ላይም እንደዛ ብሏል፣ ደርሶታል። ማሪታይም ለምሳሌ ያለ ፍቃዱ ነበር፣ ሳይወድ በግዱ ነው ፍላግ ላይሰንስ ለኛ የሚሰጠው። የኢትዮጵያን ፍላግ ይዘን እንድንንቀሳቀስ መጨረሻ ላይ አልሰጥም ብሎ ነበር እሱ። ባይዘው መቃወም የሚባል ነገር ትታዘዛለህ፣ ታደርጋለህ። ይሄን ማድረግ የማትችል ከሆነ ትባረራለህ። ያለው ነገር ይሄ ነው። ዋና ዳይሬክተሩ ያቀረቡትን ሀሳብ ከመደገፍ ውጪ ምንም ሌላ አማራጭ የለም። ይሄን ያላደረገ ሰው ደግሞ የሚባረርበት ሁኔታ ነው ነበር። አፈና ያለበት፣ ውይይት የሌለበት፣ የራሱ ሀሳብ የበላይነት ሆኖ ተቀባይነት የሚያገኝ ኖ የሚለው አመራር የሌለ አድርጎ ኢስታብሊሽ እያደረገ ያለ። ስለዚህ አምባገነናዊ አመራር፣ አምባገነናዊ አሰራር እንዲሰፍን ሲያደርግ ነው የነበረው በተቋም። ከእያንዳንዱ የልማት ስራ በስተጀርባ ትልልቅ ወንጀሎች አሉ። የሚፎከረው ብቻ አይደለም። ከእያንዳንዱ ልማት የባቡር ሀዲድ ዝርጋታዎች ተሰርተዋል። ከበስተጀርባ ብዙ ወንጀል ተሰርቷል። ብዙ የመንገድ ፕሮጀክቶች አሉ። ብዙ ወንጀሎች ተሰርተዋል ከጀርባ። ያልተዘረፈበት የልማት ስራ የለም። በኮርፖሬሽኑ የተሰሩ ሀገራዊ ወንጀሎችን ፈጽመው በድርጊታቸው ተበዳይ የሆነው ህዝብ ለተጠያቂነታቸው ከለላ እንዲሆንላቸው ኃላፊነታቸውን ለግል ጥቅምና ምቾታቸው ማደላደያ ያደረጉ አመራሮች ትናንት አደራ ተልዕኳቸውንና ህዝባዊ ግዴታቸውን ዘንግተው የፈጸሙትን ሀገራዊ ግፍና በደል ሊጋርዱት ይሞክራሉ። ህዝብማ ህዝብ ነው። ማንኛውም ቡድን ህዝብን አይወክልም። ማንኛውም ገዢ መደብ፣ ማንኛውም ዘራፊ ቡድን ህዝብን አይወክልም። ለህዝብ ብሎ የሚዘርፍ ማንም ቡድን የለም።
ለራሱ ለግሉ ጥቅም ብሎ ነው የሚዘርፈው። ማንም ተጠቃሚ ህዝብ እንደ ህዝብ የለም። ህዝብ አይዘርፍም፣ አገሩን አይዘርፍም። ህዝብ ኃላፊነት የሚሰማው ግሩፕ ነው። የትኛውም ህዝብ በዘር በሃይማኖት በምን ሁሉም ህዝብ አንድ አይነት ባህሪ ነው ያለው፣ አንድ አይነት ኃላፊነት ነው ያለው። ስለዚህ ህዝብ አገሩን አይዘርፍም። ስለዚህ አሁን ይሄ የተደራጀ የዘረፋ ቡድን የምንለው ህብረ ብሔር ነው። የአንድ ብሔር ቡድን አይደለም፣ ህብረ ብሔር ነው። ፎርዛት ማለት ሜቴክ ውስጥ ዶሚናንትሊ ከአንድ አካባቢ የወጡ ልጆች የበላይነት ይዘው ሊሆን ይችላል፣ ወይም ቁልፍ ቦታዎች ይዘው ሊሆን ይችላል። ግን ህብረ ብሔር ነው። የጥቅሙ ተካፋይ ከኦሮሞ፣ ከአማራ፣ ከትግራይ፣ ከደቡብ ሊኖርበት ይችላል። ስለዚህ በሀገራችን ላይ ተደራጅቶ ጥፋት ሲያደርስ የነበረው ኦሊጋርኪ ነው የሚለው ህብረ ብሔር ኦሮሞዎች አሉበት። አስፈላጊ ከሆነ ጊዜው ሲደርስ እከሌ ማለት ይቻላል። አማሮች አሉበት። የትኛውንም ህዝብ አይወክሉም። ለየትኛውም ህዝብ ቅንጣት ታክል የልማት የእርዳታ የድጋፍ የምን አስተዋጽኦ አድርጎ አያውቁም። ለራሳቸው ነው ዘርፉ። ህዝብን መሸሸጊያ ነው የሚያደርጉት። በእነሱ ላይ አሁን የተደራጀ የዘረፋ ቡድን ሲባል ወደ ህዝብ ነው የሚሮጡት። ህዝባችን እንዲህ ተባለ፣ ብሔራችን እንደዚህ ተባለ፣ መሸሸጊያ ነው የሚያደርጉት፣ ጫካ ነው የሚያደርጉት። አይደለም፣ ለህዝባቸው ብሎ አይደለም የሚዘርፉት። የኦሮሞ ዘራፊ ለኦሮሞ ህዝብ አይደለም የሚዘርፉት። የአማራ ዘራፊ ለአማራ ህዝብ አይደለም የሚዘርፉት፣ ለራሱ። የትግራይ ዘራፊ ለትግራይ ህዝብ አይደለም የሚዘርፉት፣ ለራሱ። የራሱ የትግራይን ህዝብ፣ የኦሮሞን ህዝብ፣ የአማራን ህዝብ ሀብት ነው የሚዘርፈው። ከህዳሴ ግድብ የኢትዮጵያ ብሔር ብሔረሰቦች የጋራ ሀብት ነው። ከዛ የሚሰራ ገንዘብ የመላው ህዝብ ገንዘብ ነው የሚሰራው። ሜጋ ፕሮጀክቶች የመላው የኢትዮጵያ ብሔር ብሔረሰቦች ሀብት ናቸው፣ ንብረት ናቸው። የፌደራል ገንዘብ ንብረት ናቸው። በደሃው ህዝብ ገንዘብ የሚሰሩ ፕሮጀክቶች ናቸው። ከዛ የሚሰርቀው ለአንዱ ብሔር ብሎ አይደለም የሚሰርቀው፣ ከዛም ከራሱም ብሔር ነው የሚሰርቀው። ስለዚህ እቺ ማጭበርበሪያ ነች። ብሔራችን እንዲህ ተባለ፣ ብሔራችን እንዲህ ተፈረጀ የሚሉት ማጭበርበሪያ ነው። የራሱንም ህዝብ የራሱንም፣ ምክንያቱም ዘራፊዎቹም ህብረ ብሔር ናቸው። የትኛውንም ብሔር አይወክሉም። ከሁሉም ብሔር ነው የሚሰርቁት፣ ደግሞ ከመላው ኢትዮጵያ ህዝብ ነው የሚሰርቁት። ይሄ መምታታት የለበትም። ይሄ የነሱ ማጭበርበሪያ በፍጹም መገዛት የለበትም። ሜቴክን ያላጫፈረ ማን ነው? ሚዲያው ሁሉ ሲናገር ነው። ሜቴክ ተአምር እንደሰራ እንዴ! ይሄን የሚሰማ እኮ አማራም ኦሮሞም ትግራይም ሲሰማ እኮ ያንን ነው ማይንድ ውስጥ ይዞ የቆየው። የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ በቴክኖሎጂ ሀገርን ለማብቃት ታልሞ ቢመሰረትም በአመራር ግለኝነትና በጥቂት ሰዎች ጥቅም የሀገርና የህዝብን ክብርና እምነት በመሸጥ ትውልድ ሊወርስ የማይገባውን አሳፋሪ ተግባር ፈጽሟል። ለዚህ መጠየቅ የሚገባውን ለህግ በመተው በቀሪው ጊዜ ውስጥ ግን ተቋሙ የያዘውን የሰው ኃይል እውቀትና ብቃት ለሀገር ጥቅም እንዲውልና መልካም ፍሬ እንዲያበቅል ማድረጉ የሁሉም ድርሻ ነው። ይህ ሁሉ ቢሆንም ዛሬ ሜቴክ ከተወራለትና ከኖረበት የብክነት ዕድሜው አንጻር ያለበት ሁኔታ በተጨባጭ ሲዳሰስ ግን ከምናባዊነቱ ግዝፈት በላይ የተሸከመው ዕዳና ክስረት ይሰፋል። ዝም ብሎ በህልም ስሙ የሚገነባ መስሎታልም ይመስለኛል። 10 ስኳር ፋብሪካ በ18 ወር እሰራለሁ ሲል እንደው በምንም ቢሆን የሚታመን እኮ አይደለም። አማኙ ነው ችግር ያለበት እንጂ የተናጋሪው ነው አይደለም። በህልም ዓለም ነው አብዛኛውን የኖረ። በህልም ዓለም ኖረ። አሁን ከ10 ስኳር ፋብሪካ ምንም የለውም። ህዳሴ ግድብም አሁን ኢምፓውንዲንግ ላይ ብቻ ነው ያለነው፣ ምንም የለንም። ተርማል ኢነርጂ ተባለ፣ ምንም የለንም። ያዩ ማዳበሪያ ፋብሪካ ተባለ፣ እንደውም ኬሚካል ኮርፖሬሽን ለኛ በመስጠቱ ምክንያት ወለድ 4 ቢሊዮን ብር ነው የከፈለው። እኛ አልሰራ ነው፣ እሱ ብሩን ለኛ ተበድሮ ነው የሰጠን። ቦታው ላይ እንዳለ ነው ስራው። ተሰራ የተባለው ቤት ነው፣ እሱም ግማሹ ተንሸራተተ ይባላል፣ ግማሹ ምናምን እንደዚህ ነው ያለው። እና በህልም ዓለም የኖረው ሜቴክ ብቻ አይደለም። ሜቴክ ሲዋኝ ነው የኖረው። ሌላው ደግሞ አብሮት አኗምሮታል ብዬ ገምታለሁ።
የዚህ ማሳያ ከሆነው እውነት አንዱ በቢሾፍቱ የሚገኘው የሜቴክ አካል ቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪ ነው። እነዚህ ተሽከርካሪዎች እና የተለያዩ ከባድ ማሽነሪዎች ያለ ገበያ ጥናትና ያለ ፈላጊ ጥያቄ ከውጭ ተገዝተውና ተገጣጥመው ዓመታትን በመቆም ብቻ ቀጣይ እጣ ፋንታቸውን የሚጠብቁ ናቸው። በኢንዱስትሪው ጉዳዩ የሚመለከታቸው አመራር አካላት ስለ ሁኔታው ለማብራራት ፈቃደኛ ባይሆኑም የተሽከርካሪና የማሽነሪዎቹ ሁኔታ ግን እውነትን ከቃል በላይ ይመሰክራል። በተጨማሪም የግቢው ሰፊው መሬት ተቆራርጦና ቀልጦ ለግብአትነት ይውላል ተብሎ ሰፊ ወጪ በወጣበት ንብረት ተሸፍኖ ተቋሙ ካስገባው ሀብት ይልቅ ያወጣው እንደሚልቅ የሚያሳዩ ጥቅም ያልሰጡ ወይም ቅርስ ያልሆኑ ዓመታትን ያስቆጠሩ ክምችቶች ይታያሉ። አዳማ የእርሻ መሳሪያዎች ኢንዱስትሪም የዚሁ አይነት ያልሰመረ ዕድል ያላቸውን የእርሻ መሳሪያዎች ገጣጥሞ ለግቢው ዳዋ መስዋዕት አድርጎ አኑሯቸው ይታያል። በመንግስት አቅጣጫ ነው ተገዝተው የመጡት። አሁን ያሉት ረጅም ጊዜ ተቀምጠዋል። ወደ ከ3 እስከ 7 ዓመት የሞላቸው እቃዎች አሉ። ተገዝተው የገቡት ግማሾቹ ለስኳር ፕሮጀክት ለገበሬው ለኢንቨስተሮች ምናምን ተብሎ የገባው ግን በአጋጣሚ እነሱ ሊወስዱ አልቻሉ። በዚህ መሃል ተከማችቶ ይገኛል። አውሮፕላን ጠግኜ ዳግም ለአየር ቀዘፋ ለበረራ አበቃለሁ ያለው የደጀን አቪዬሽን ኢንጂነሪንግ ኢንዱስትሪ ግቢም ቢሆን ለጥገና ተቆራርጠው ለሌላ አገልግሎት የሚውሉ የተባሉትን ያላንዳች ዓላማ ተገዝተው ያላንዳች ጥቅም የቆሙትንና የቀድሞ የኮርፖሬሽኑ ዳይሬክተር የቅንጦት አውሮፕላንን ይዞ የሜቴክን የምናብ ግዝፈትና የፍሬውን ቅንጣታማነት ይናገራል። ሌላው ታላቁን የሀገር ህመም የሚናገረው ደግሞ በደብረ ብርሃን ከተማ የሚገኘው ኢንፍራስትራክቸር ማሽን ኢንጂነሪንግ ኢንዱስትሪ ነው። እዚህም ሰፊ የሀገር ሀብት የፈሰሰባቸው ከባድ ማሽነሪዎች ያለ ገበያ እውቀትና እምነት ተገጣጥመው የመቆምና ዓመታትን የማስቆጠሩን እጣ ፋንታቸውን ዘልቀውታል። የተለያዩ ማሽነሪዎችም አዲስነታቸው ተዘንግቶ ለመገጣጠሚያነት የተለያዩ አካላቸው ተፈታቶ ቀጣይ ሀገራዊ ኪሳራዎችን ያመላክታሉ። እዚህ አካባቢ የምናያቸው ማሽነሪዎች በአብዛኞቹ አንዳንድ ፓርትስ የሚባሉት የጎዳደላቸው ለሌሎች ልማት ላይ ለዋሉ ማሽነሪዎች ፓርታቸው ተፈቶ አገልግሎት ላይ የዋለ ሲሆን የነዚህ የቀጣይ ጣፋንታቸው የጎዳደለውን ዕቃ ከውጭ አስመጥቶ ወይም ደግሞ አገር ውስጥ የሚመረተውን አምርተን ወደ ኃይል የሚመለሱ ናቸው። እንዲሁ ፊዚካል ስታያቸው አዳዲስና ለሽያጭ ዝግጁ የሆኑ ይመስሏቸዋል እንጂ አብዛኞቹ ከላያቸው ላይ ፓርት የተፈታባቸው ናቸው። ፓርቱ የተፈታበት ምክንያት ምንድነው? ሁሉንም ማሽን ስናመጣ ከልምድ አንጻር የትኛው ቶሎ አላቂ ነው፣ የትኛው ደግሞ በረጅም ጊዜ የሚያስፈልግ ይሆናል በሚል ስፔሮችን ለይቶ ካለማምጣት ጋር የተያያዘ የስፔር ፓርት ለደንበኛ የሸጥናቸው ስፔር ፓርቶች በሚጎሉበት ጊዜ ከላያቸው ላይ እየፈታን ነበር። ችግሩን ከመፍታት አንጻር ስንንቀሳቀስ የነበረው በዛ ምክንያት ማሽኖቹ ጎዶሎ በመሆናቸው ለረጅም ጊዜ የቆሙበት ሁኔታ አለ። አዳዲስ ማሽኖች ወደ ገበያ የወጡት በስራ ሂደት ብልሽት ሲያጋጥማቸው ከስቶክ ላይ ወይም ደግሞ በስፔር ፓርትነት ስቶክ ላይ ተይዞ ያለ እቃ ከሌለ ልማቱን ላለማደናቀፍ እዚህ ግቢ ውስጥ ካሉ ማሽኖች ተፈቶ ወደዛ የሚላክና ያኛው ማሽን ፈንክሽናል ሆኖ ስራ እንዲሰራ የተደረገበት አግባብ ነው ማለት ነው። በለገዳዲ የሚገኘው ሃይቴክ ኢንጂነሪንግም ተመሳሳይ የሀገር ኪሳራን የሚመሰክር ተቋም ነው። በኢትዮጵያ ፓወር ኢንጂነሪንግ ኢንዱስትሪ የሰንዳፋ ሶላር መብራቶች ፋብሪካ ያመረታቸውን ብዛት ያላቸውን ሶላር መብራቶች ያለ ገበያ ውጤት አከማችቶ ይገኛል። የኮርፖሬት ቢዝነስ ዴቨሎፕመንት፣ ኮርፖሬት ሎጂስቲክስ እና ሰፕላይ ማኔጅመንት፣ ህብረት ማኑፋክቸሪንግ፣ ማሽን ቢልዲንግ ኢንዱስትሪ፣ ብረታ ብረት ፋብሪኬሽን ኢንዱስትሪ እና መሰል የሜቴክ አካል የሆኑ ተቋማት ሁሉም በተመሳሳይ መልኩ በግቢያቸውና በመጋዘኖቻቸው ሰፊ የሀገር ሀብት ወደ ንብረትና ወደ ሀገራዊ ጥቅም መለወጥ ተስኗቸው ከፊሉም ታላቅ ኪሳራን ተሸክመው ይገኛሉ። ይህ ሁሉ ሲሆን ከውጤቱ ኪሳራና ዕዳው የበዛበት ሜቴክ በሄደበት ጉዞ ውስጥ እንደ ቃሉ ላልሆነላት ለድሃይቱ ሀገር ለኢትዮጵያ ምን ይሆን?
ምን እንደሆነ ያው አንተም ታውቃለህ። ይገርምሃል ብዙ ምዝበራ፣ ሙስና፣ ሌብነት የተስፋፋባቸውን አገሮች እናውቃለን። አፍሪካ ውስጥ በተለይ አሉ። የኛን የተለየ የሚያደርገው እነዚህ ሀገሮች ውስጥ በሌሎች የአፍሪካ ሀገሮች ውስጥ ዘራፊዎቹ ቢዘርፉም እየሰሩ ነው የሚዘርፉት። የኛ ግን ፕሮጀክት ዘግቶ ነው የሚዘርፈው። 10 የስኳር ፋብሪካዎችን በአንድ ጊዜ እንከፍታለን ተብሎ ቡራ ከረዩ ተባለ። አገር ዘፈነ፣ አገር አጨበጨበ። ዛሬ አንድም የለም። በቀደም አንዱ ተበረቀ መሰለኝ። ስንት ሳምንት እንደምሰራ አናውቅም። ወይ አንድ ቦታ ላይ ይሰናከላል። አፋር ውስጥ አንድ ፕሮጀክት የስኳር ፋብሪካ ተሰራ ተብሎ 1 ወር ሳይሰራ ቆመ። እነዚህ ዘራፊዎች አገራችን ብለው አይደለም የሚሰሩት። ዘራፊ አገር የለው፣ ለሀገሩ አያስብ፣ ሞራል የለው። አንድ ጊዜ አንድ ግለሰብ አንድ ቡድን ወደ ዘረፋ ከገባ ወደ ስርቆት ከገባ ሞራል የለው። ሀገራዊ ኃላፊነት አይሰማው፣ የህዝብ ኃላፊነት አይሰማው። ምንም ቢያደርግ ምንም ከማድረግ ወደ አይልም። ይሄን የዘረፋ ተግባሩን የሚቃወሙ የሚቀናቀኑ ከመጣ እስከ ህይወት ማጥፋት እስከ ወንጀለኝነት እስከ ከፋ ወንጀለኝነት ይሄዳል። ስለዚህ ዴሊቨር ሳይደረጉ ፐርፎርም ሳይደረጉ ሙሉ ገንዘብ የተከፈለባቸው ፕሮጀክቶች ያ ገንዘብ አሁን ዛሬ ድርጅቱ አካውንትስ ከሌለ ሄደዋል፣ ሰርቀዋል። ስለዚህ ኢትዮጵያ አገሩ አይደለችም፣ የኢትዮጵያ ጠላት ነው። የኢትዮጵያን ሀብት ወስዶ ወደ ውጭ የሚያሻሽ የኢትዮጵያ ጠላት ነው። ሌላ ምን ሊሆን ይችላል? የሁሉ የሜቴክ አመራር አካላት በምናባቸው የሳሉት የታላቅነትና የጥንካሬያቸው ጫፍ ማሳያ ጥልቁ ዝቅጠት ነው። የተቋሙን የአመራር ግድፈትና ክህደት ለሚመለከተው አካል በመተው ዛሬ በኮርፖሬሽኑ ያለውን ዕውቀትና የተቋሙን ግፍና ጥፋት የሚናገሩ የሀገር ሀብቶችን ወደ ጥቅም በመለወጥ ለተሻለ ሀገራዊ ጥቅም መስራቱ የሁሉም ኢትዮጵያዊ ሀገራዊ ዕዳ ነው። የስልጣን ባለቤት የሆነው ህዝብና ጊዜ በሚንዱት ዙፋን ላይ ሆኖ የአይነቱን ድርጊት መፈጸሙ ከወንጀልም በላይ የልጅ ልጆችን ስብዕና የሚጎዳ አንገት የሚያስደፋና ለትውልድ የሚቀር አሳፋሪ ጥቁር ታሪክ ሆኖ ይዘልቃል። ስልጣን፣ ስርዓትና ትውልድ ሲያሉ ህዝብና ሀገር ግን ከዚህ መሰል አሳፋሪ ሀገራዊ እውነቶች በመማር ሐቅንና ፍትህን ለመተግበር መኖርን ይወርሳሉ።